ለምንድን ነው ያልሽው? የጌታችን ስጋና መሰዊያ ነው። በአዲስ ኪዳን ታቦት መሰዊያ ነው። መሰዊያው ደግሞ የጌታ ስጋና ደም ነው የሚዘጋጀው። ማን ነው መሰዊያ ነው ብሎ ያለሽ? በመጽሐፍ ቅዱስ ውስጥ አለ አዲስ ኪዳን መሰዊያ። መሰዊያ ማለት ደግሞ እኛ ታቦት ነው የምንለው። ታቦቱ ደግሞ የጌታችን ስጋና ደም የሚዘጋጅበት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ከቤት አስወጣቸው እየተባለ ሲመከር አልነበረም እንዴ? በኦርቶዶክስ ቤተክርስቲያን አስወጡ። ኪዳነ ምሕረት ተቆጥታለች። ልጅሽ ቤንጤ ከሆነች ጊዜ ጀምሮ እሷ እያለቀሰች ነው። በህልም አይቻታለሁ ስዕሏ ስታለቅስ ይላል። ወስደህ ጋርቤጅ ጣላት ብራዘርዬ። ነቀፌታውን እየተሸከምክ ስለ ጌታ ስትል እየተነቀፍ ሂድ መናፍቅ። ምን ይመስላል ስታስጠላ በለው ይሉሻል። ትነቀፋለህ ስለ ኢየሱስ ሲያስጠላ ይሉት ጅፊት ይሉሃል። እንዴት ጅፊት ይሉኛል ብለህ መስታወት ላይ ሄደህ ተለግደህ ፊቴና ላይ ስለ ኢየሱስ እንደዚያ ይሉሃል። እናስ ነቀፌታውን እየተሸከመው ወደ እርሱ ከሰፈር ውጭ እንውጣ እያለ ነው። ለምን? በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን ይላል። ሃሌሉያ። እንጨት ታቦቱን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሆን ካለ በኋላ ይኸው በውስጥና በውጭ በምን ለብጠው ይላል? በቫርኒሽ ለቅልቀው። እንደናንተ ማለት ነው አይልም። በቫርኒሽ ነገር ቀባቀባ አድርገው። የዝገትም ነገር ምንድነው እንትን ነቀዝ እንዳይበላው እሱን ቀባው አላለም። በውስጥና በውጭ በምን አሉት ይላል? በወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት ብሏል ይላል። በምን ለብጠው? በወርቅ ለብጠው። በቫርኒሽ ቀባው አይደለም ያለው፣ በወርቅ ነው የተለበጠው። ከምን የተሰራው? ከግራር እንጨት። ማን ያዘው? እግዚአብሔር። ስለዚህ እግዚአብሔር ታቦትን ስሩ ብሎ ማሲል ለሙሴ አለው። እግዚአብሔር ሙሴንም አለ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው ይላል። እህትዬ የእናንተን ማን የተናገረው ነው? የእናንተን ታቦት እንዲሰራ የእናንተ ስዕል እንዲሳል እግዚአብሔር ለማን ነው? ለመምሬ ማን ነው? እኛ መጽሐፍ ቅዱስን አይደል እንዴ የምንከተለው? መጽሐፍ የሚለውን እኮ አትከተሉም። እናንተ መጽሐፍ ቅዱስ እናንተ የመጽሐፍ ቅዱስ አመፀኞች ናችሁ። በመጽሐፍ ቅዱስ ላይ ያመጻችሁ ማለት ነው። በምንድን ነው ልናመጽ የቻልነው? እንዴት ነው እንደዚህ? እህትዬ ሀሳብ አታስቀይሪ። በኋላ እነግርሻለሁ። እግዚአብሔር ለሙሴ እንዲህና እንዲህ አድርግ ብሎ ይኸው አዘዘው። ታቦቱ የሚሰራበትን፣ የካህናቱ ልብስ የሚጠለፍበትን፣ ኪሩብን የሚሰራበትን፣ መሎጊያ የሚያደርግበትን እያንዳንዱ ነገር፣ የዕጣን መሰዊያውን፣ የህብስት ገበታውን፣ መቅረዙን፣ የነሐስ መሰዊያውን በሙሉ የሚደረጉትን ነገር ሁሉ በሙሉ በሰለሞንም ዘመን ከኪሩብን ከተቀጠቀጠ ወርቅ ስራ አለው ኪሩቡን። በሰለሞን ዘመነ መንግስት ደግሞ ከወይራ እንጨት እንዲሰራ አዘዘው። ከዛ በወርቅ ለብጠው አለው ማለት ነው። ይሄንን ሲል ራሱ ጌታን የተናገረው የአብርሃም አምላክ ማለት ነው። እግዚአብሔር ባዘዘው መሰረት ሰለሞንም ሰራ፣ ሙሴም በዘመኑ ሰራ ማለት ነው። እናንተ ማን ባዘዛችሁ መሰረት ነው ናርዶስ የተሰራው? ነው እናንተ የተቀረጸው የሳላችሁት በቆዳም ላይ ይሁን በጨርቅ ላይ በወረቀት ላይ ጽፋችሁ የምትሰግዱት የማርያምም ስዕል በይ የመድኃኒዓለም ስዕል በይ ታቦትም በሉት ምንም በሉት የምታደርጉትን ሁሉ ማን ያዘዘው ነው? ማን ነው ትእዛዝ ተቀባይ የነበረው? አይደለም። እኛ መጽሐፍን ስለምንከተል የመጽሐፍ ቅዱስ ሐሳብ ነው እንጂ ማን አዘዛችሁ? እግዚአብሔር ሳያዛችሁ ነው የምትሰሩት ማለት ነው። ሐሳብ እኮ እኛ እኮ መጽሐፍ ቅዱስን ነው የምንከተለው። መጽሐፍ ቅዱስ የሚለውን ነገር መጽሐፍ ቅዱስን አደም ትከተሉት። ስለዚህ አሁን የቀረጻችሁት ታቦት መጽሐፍ ቅዱሱ በሚያዘው መሰረት ነው አይደል የቀረጻችሁት? አዎ። እሺ ቴንክ ዩ። ይሄ ክፍል ምን ይላል? አንዴ ከግራር እንጨት ታቦቱን ይስሩ ይላል አይደል? አዎ። እርዝመቱ ስንት ይሁን ይላል? 2 ክንድ። 2 ክንድ የሰው ክንድ ነው አይደል? 2 ክንድ። አዎ። 1 ክንድ ማለት እዚህ ጋር እንደዚህ ክርኔን አድርጌ ተዘረጋ እንደዚህ ያለ አይደል? 1 ክንድ ሲኒው ጋር ማለት ነው። ሶሪ ይቅርታ። ከዚህ ከታብሌቱ ጋር ጀምሬ 1 ክንድ ሲኒው ጋር ደረሰ ማለት ነው። ታሻል 1 ክንድ ከዚህ እስከዚህ ድረስ ይረዝማል የኔ ክንድ ማለት ነው። ሌላ ደግሞ ክንድ ስንጨምር ይሄዳል። 2 ክንድ ተኩል ነው አይደል ብሎ የሚለው? ልብ በይ 2 ክንድ ተኩል በሜትር ስንት ይሆናል? 1 ክንድ 1 ሜትር አይደል? አይ 2 ክንድ 1 ሜትር ነው። 2 ኦኬ 1 ሜትር ተኩል አይ ቲንክ። እሺ ሜትር ተኩል ይሆናል ማለት ነው አይደል? ምኑ ነው ብሎ የሚለው? እርዝመቱ አይደል? አዎ እርዝመቱ 1 ሜትር ተኩል ይሆናል ማለት ነው።
1.5 ማለት ነው አይደል? 1 ሜትር ከ50 ሴንቲሜትር ምናምን ነገር ይሆናል ማለት ነው ነው አይደል? እሺ ያው የመጽሐፍ ቅዱስን ትምህርት ስለምትከተሉ በመጽሐፍ ቅዱስ መሰረት ስለሆነ እናንተም የሰራችሁት የእናንተ ታቦት ይሄ ስንት ክንድ ተኩል ይሆናል? 1 ሜትር ይሆናል ይሄ? ያው መጽሐፍ ቅዱስን ነው የምንከተለው ብለሽ ስላልሽ ማለት ነው። 1 ሜትር ይሆናል። መቼም ዝም ብሎ አይደለም የሚቀመጠው። ይሄ 1 ሜትር ይሆናል? አዎ ሊሆን ይችላል። ሰው ስላላቀው ይችላል። በእርግጠኝነት 2 ክንድ ይሆናል ይሄ ወገኖች። 60 ሴንቲሜትር ነው። 60 ሴንቲሜትር ነው። ኤግዛክት አንተ ታውቃለህ፣ መትረህ ታውቃለህ። የኛ መቼም ቤተክርስቲያን ዝም አይደለም የምታስቀምጠው። በስርዓት እኮ አልኩሽ። እባክሽ የማታውቂውን ከምትናገር የሚያውቅ ሰው ሲነግርሽ ብትሰሚ ትምህርት ይሆንሻል። 60 ሴንቲሜትር ነው እንደዚህ ነው ምናምን ነገር ነው ርቀቱ 60 ሴንቲሜትር። ኦኬ። ስለዚህ የመጽሐፍ ቅዱሱ ስንት ሜትር ነው? 1 ክንድ ተማኑ 2 ክንድ ርዝመቱ 2 ክንድ ተኩል ማለት 1 ሜትር ከ50 ሴንቲሜትር ማለት ነው። የመጽሐፍ ቅዱሱ ርዝመቱ የታቦቱ ርዝመት የኦርቶዶክስ ታቦት ይሄ ማለት ነው። ጭንቅላታቸው ላይ የሚያደርጉት ይሄ 2 ክንድ ተኩል ይሆናል? አይሆንም። 1 ክንድ ቢሆን ነው 1 ክንድ ማለት ነው። I don't think so because ሁሉን ነገር በእንትን ዝም ብለው አይደለም የሚያስቀምጡት። መጽሐፍ ቅዱስንም ሳታነቢ መጽሐፍ ቅዱስንም ሳታቂ ወንድሜ እንደዚህ ማለት ትችል እኮ አትችልም። እኔ አሁን ከሃይማኖቴን ስለተረዳሁት ነገር ነው አይደል? እያወቅሁ አንድ ሰው ምንም የኦርቶዶክስ ታቦት ርዝመቱ 2 ክንድ ተኩል ነው እያልሽኝ ነው? እኔ መትሬው መቼም እኔ አላቅም። እማታውቂውን ታዲያ ለምን እንደምትናገር አይደለም ግን እኔ አሁን እርግጠኛ ሆኜ የምናገርበት ነው። እኔ እንደዚህ አይነት ድርቀት እኔ የሚዩት ያደረኩሽ እማታውቂው ለምን እንደምትናገሪው ታዲያ? ሲጠይቁሽ አታውቂውም። አድምጪኝ። እኔ አሁን አልመትርኩም። ሲጠይቁሽ እማታውቂውን ለምን እንደምታወሪው የግድ ማውራት ስላለብሽ ታወሪያለሽ እንዴ? የሚያወራሽን ሰው በመጀመሪያ ማወቅ አለብሽ። ኦኬ። የማታውቂውን እኮ የግድ ማውራት የለብሽም እህቴ ናርዶስ። የምታውቂውን ተናገሪ፣ የማታውቂውን ግን አትናገሪ። ኦኬ። ይሄ 2 ክንድ ተኩል አይደለም 60 ሴንቲሜትር ነው። የኦርቶዶክስ ቤተክርስቲያን ታቦት ብላ የምትለው 60 ሴንቲሜትር ርዝመት ነው ያለው። ኦኬ። ልብ በይ። እኛ መጽሐፍ ቅዱስን ተከትለን ነው ብለሽ ስላልሽ ኦኬ፣ ርዝመቱ ነው 60 ሴንቲሜትር ነው። ይሄ የእግዚአብሔር የቃል ኪዳን ታቦት ግን 1 ሜትር ከ50 ሴንቲሜትር ነው። ምክንያቱም 2 ክንድ ተኩል ይላልና መጽሐፍ ቅዱስ ላይ። ይሄ ግን ከ1 ክንድ አይበልጥም ርዝመቱ ማለት ነው። ኦኬ ሶሪ ከተቆጣሽ ማለት እኔ ሰው የማያውቀውን በቃ የማታውቁትን የግድ እኮ መናገር የለባችሁ። እኔም ብሆን ማንም ይሆን ማለት ነው። የማታውቁ ከሆነ የሚያውቅ ሰው በመረጃ ሲነግራችሁ ስሙ። ኢትዮጵያውያን ወገኖቼ ከእኔ ጀምሮ አንድ የአበሻ መጥፎ ጠባይ የሚባለው ነገር የማናቀው ላይ አስተያየት እንሰጣለን፣ በማናቀው ነገር እንከራከራለን፣ የማናቀው ነገር እንደምናቀው እንናገር። ይሄ በጣም ጸያፍ የኢትዮጵያውያን ከኔ ጀምሮ ባህላችን ነው። ይሄ አይጠቅመንም፣ መተው ነው ያለብን። በቃ አታውቂም፣ ዝም ብሎ መስማት፣ መጠየቅ፣ ማስታወሻ መያዝ፣ ሪከርድ አድርጎ መያዝ፣ ሄዶ በኋላ መጠየቅ። የአንቺ ብቻ ችግር አይደለም፣ የእኔም ችግር ሆኖ አግኝቼዋለሁ። የማናቀው ላይ በጣም ለማውራት እንፈልጋለን። ከዛ ይልቅ የሚያውቁ ሰዎች በመረጃ ሲያሳዩን መስማት ፒሪየድ። ኦኬ 2 ክንድ ተኩል ማለት የእግዚአብሔር የቃል ኪዳኑ ታቦት ማለት ነው ርዝመቱ። እሺ ወርዱ 1 ክንድ ተኩል ይሁን ይላል። 1 ክንድ ማለት ቅድም ከዚህኛው እዚህ ሲኒ ድረስ የለካሁት ነው። ተኩሉን ደግሞ ጨምሪበትና ትንሽ ፈቅ አድርጎ ይሆናል ማለት ወደዛ ወደ ወረቀቱ አካባቢ ወደ ወረቀቱ ተኩሉ እንደዛ አካባቢ ላይ ይሆናል። እንግዲህ ከዚህ ጋር እዛ ጋር ወረቀቱ ጋር ያለው ጋር ድረስ ማለት ነው ምኑ ወርዱ። ቁመት ደግሞ አለው። ቁመቱ 1 ክንድ ተኩል ይሆን ይላል። አሁን እንደገና ደግሞ ማለት ነው ኦኬ መጽሐፍኑን ተከትለን ነው ብለሽ ስላልሽን ማለት ነው።
ስለዚህ አርክ ኦፍ ዘ ኮቨናንት እህትዬ ያ የእግዚአብሔር የቃል ኪዳኑ ታቦት ተብሎ የሚጠራ የነበረው እዚህ ጋር በፒክቸር እንደሚታየው እንደዚህ ትንሽ ሆኖ አይደለም። ቁመቱ ማለት ይሄ ወደዚህ ያለው ማለት ነው። ይሄ ቁመቱ 2 ክንድ ተኩል ነው። ወርዱ ወደዛ ያለው ነው 1 ክንድ ተኩል ነው። ወደዛ ያለው ስፋት 1 ክንድ ተኩል ነው። ወደዚህ ያለው ርዝመት 2 ክንድ ተኩል ነው። ከታች ከመሬቱ ወደ ላይ ያለው ከዚህ ወደ ላይ ያለው 1 ክንድ ተኩል ነው ወደ ላይ ማለት ነው። ከመሬት ከፍታው 1 ክንድ ተኩል ነው እና ምን ይሆናል? ሳጥን ነው የሚሆነው ማለት በቃ ቆንጅዬ። እኔ በእርግጠኝነት ያለመጠራጠር ቀጫጭን የሆኑ በጣም ወፍራም የሆነ ሰው እንደዛ 2 ሰው ላይዝ ይችላል። ቀጫጭን የሆኑ 2 ሰዎችን ሊያስተኛ ይችላል ማከሉ ውስጡ ማለት ነው። ተጣጥፈው ወይ ደግሞ እንደው በቃ ሁለተኛው ይቅር ብለን አንድን ሰው እግሩን አጣጥፎ ቢገባ ይተኛል ውስጡ። የዚህን ያህል ስፋት አለው ወንድሞች እናቶች። እግሩን ላይዘረጋ ይችላል። እግሩን ለመዘርጋት 2 ክንድ ተኩል ስለሆነ ሜትር ከምናምን ነገር ስለሆነ እግሩን አጥፎ ግን አንድ ሰው ውስጡ ልግባ ብሎ ቢል ገብቶ መደበቅ ይችላል። ኦኬ። ስለዚህ መጽሐፉን ነው የምንከተለው ብለሽ ባልሽው መጽሐፉን ተከትለው አባቶችሽ አልሰሩም ማለት ነው እኮ። እሱን እጠይቃለሁ አባቶችን ማለት ነው ምን ያክል ሜትር እንደሆነ እሱን ለመጠየቅ ሞክራለሁ። ግን እኔ ዋናው ሀሳቤ ምንድነው መጽሐፍ ቅዱስን መሰረት በማድረግ መጽሐፍ ቅዱስ ስላዘዘ ታቦትን እኛ እግዚአብሔር ስላዘዘ እኛም ያንን ነገር ሀሳቡን ወስደናል። እግዚአብሔር ያዘዘው እኮ እስራኤላውያን እናንተን አላዘዘም እንዴ? እኛም እኮ የእግዚአብሔር ሕዝቦች እኮ ነን። እግዚአብሔርን ነው አይደላችሁም። እንዴት እንዳንሆን አይደለንም ማለት አይደላችሁም። ታቦት ስሩ የተባሉ የእግዚአብሔር ሕዝቦች እናንተ አይደላችሁም እንዴ? እኛም እኮ እግዚአብሔርን ነው አይደል የምንከተለው? ስለዚህ መጽሐፍ ቅዱስን ወይም እግዚአብሔር እስከተከተልን ድረስ እናንተ የእግዚአብሔር ሕዝብ ሆናችሁ ታቦት ስሩ የተባላችሁ የእግዚአብሔር ሕዝቦች አይደላችሁም እኮ አልኩሽ። አይደላችሁም። እኛም ታቦት ስሩ የተባልን የእግዚአብሔር ሕዝቦች አይደለንም። ታቦት ስሩ የተባሉ የእግዚአብሔር ሕዝቦች አሁን በመካከለኛው ምስራቅ የሚኖሩ በጥንቱ ዘመን የነሱ ዘሮች የሆኑ እስራኤላውያን ብቻ ናቸው ታቦት ስሩ የተባሉ የእግዚአብሔር ሕዝቦች። ከዛ ውጭ እግዚአብሔር ታቦት ስሩ ብሎ ያላቸው ሕዝቦቼ ብሎ የሚጠራቸው በዓለም ዙሪያ ማንም የለም። ኦርቶዶክስ በይ፣ ካቶሊክ፣ ጴንጤ በይ፣ ማንም ሙስሊም በይ ማንንም እኛ የእግዚአብሔር ሕዝቦች አይደለንም? የእሱ ተከታዮች አይደለንም? ተከታዮች አንቺ የእሱን የእግዚአብሔርን ሕግና ስርዓት አንከተልም ማለት ነው? መቼ? ሁሌም እኛ እግዚአብሔርን አምላካችን ብለን እስካመንበት ድረስ የእሱን ሕግና ስርዓትን ትእዛዛቶችን ተቀብለን በሕጉና በትእዛዛቶቹ መንገድ እንጓዛለን። ኦኬ። ስለዚህ ከሕጉ አንዱ ላሳይሻ ታዲያ ከሕጉና ትእዛዙን ትከተላላችሁ አይደለ? አዎ። እሺ ቴንኪው። ኦኬ። ከሕጉና ትእዛዙን ይከተላሉ። ከእግዚአብሔር ሕዝቦች ነን ብላለች። እግዚአብሔርም በግብፅ ሀገር ሙሴንን እንዲህ ብሎ ሙሴና አሮንን እንዲህ ብሎ ተናገራቸው። የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ይሁናችሁ አለ። እግዚአብሔርን ስለምትከተሉ ይሄ ወር ብሎ ያለው የትኛው ወር ነው? የወሮቹ መጀመሪያ ብሎ ይሁን ያላችሁ የእግዚአብሔር ሕዝቦች ስለሆናችሁ ንገረኝ። ይሄ ወር የትኛው ወር ነው? ስታክ አድርጌ ነበረ። ይሄ ወር የወሮች መጀመሪያ ይሁናችሁ ብሎ እግዚአብሔር ሙሴና አሮንን አዘዛቸው ይላል። ይሄ ወር የወሮች መጀመሪያ ይሁናችሁ ብሏል። የእግዚአብሔር ሕዝቦች ስለሆናችሁ የእግዚአብሔርን ትእዛዝ ስለምትከተሉ ይሄ ወር የትኛው ወር ነው? የዓመቱ መጀመሪያ ይሁናችሁ ብሎ ያለው የትኛው ወር ነው? መስከረም ነው። ያው የዓመቱ መጀመሪያ መስከረም ነው እኮ። ስለዚህ ይሄ ወር መስከረም ነው ማለት ነው አይደል? አይ ቲንክ ሊሆን ይችላል። ምክንያቱም የዓመቱ መጀመሪያ መስከረም ስለሆነ የእግዚአብሔር ሕዝቦች ነን ብለሽ ስላልሽ እየተከተላችሁ እንደሆነ
በደንብ ለማረጋገጥ ነው። ስለዚህ የዓመቱ መጀመሪያ ማለት ነው። አዎ የምንከተለውም የኛ ኢትዮጵያውያን የዓመቱ መጀመሪያ መስከረም ነው አይደለ? መስከረም ወር ነው። ስለዚህ እግዚአብሔር እዚህ ለሙሴና ለአሮን የዓመቱ መጀመሪያ ይሁን ብሎ ያላቸው መስከረም ነው ማለት ነው። አዎ እንግዲህ የት አባቴ ይገባል ወንድሞች? አሁን ምንድን ነው ማለት የምችለው? አረ ምንም አትበል። ቆይ አይደለም ለቀጥል ችግር የለውም። እሺ ለእስራኤል ልጆች ሁሉ ተናገሩ በሏቸው ይላል። ለምን ለኢትዮጵያ ልጆችም ተናገሩ አላላቸውም? እናንተ የእግዚአብሔር ሕዝቦች ነን ያለንን ሁሉ ሕጉን እናከብራለን ብላችኋል። ግን እዚህ ጋር ለእስራኤል ልጆች ተናገሯቸው በሏቸውም ማለት ለምን ለኢትዮጵያ ልጆችና ለሱዳን ለግብፅ ልጆች ምናምን ነገር አላለም? ቆይ አይደለም። ሲጀመር ኢትዮጵያ መጽሐፍ ቅዱስ ውስጥ እኮ ተጽፋለች። እግዚአብሔርን ማምላክ እኮ እኔ ያልኩሽ ሌላ ነገር አታውሪ። ኖ ለእስራኤል ልጆች ነገር እኮ ነው። ለእኛም ተጽፎ ለእስራኤል ልጆች ለእስራኤል ስለ ኢትዮጵያ መልእክት እግዚአብሔር ተናግሯቸዋል። እናንተ እንደ ኢትዮጵያ የጠየኩሽን ብቻ መልሽ። እኔ መድረቅ አልፈልግም። የጠየኩሽን መልሽልኝ። ለእስራኤል ልጆች ሁሉ ተናገሯቸው በሏቸውም ብሎ ከዛ ምን አለ? በዚህ ወር በ10ኛው ቀን ሰው ሁሉ እያንዳንዱ አንድ ጠቦት ለአንዱ ቤት አንድ ጠቦት ይውሰድ። የቤቱም ሰዎች ቁጥር ለጠቦቱ የማይበቃ ቢሆን እሱም ለቤቱ ለቀረው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈል። እናንተም ጠቦቱ ነውር የሌለው የአንድ ዓመት ተባት ይሁን፣ ከበጎቹም ከፍየሎቹም ውሰድ ብሎ አለው ይላል። ከዛ በዚህም ወር በ14ኛው ቀን ጠብቁት፣ የእስራኤል ማህበር ሁሉ ሲመሽ ይረዱት ብሎ ይላል። ይሄ የምታርዱት ጠቦት ምን አይነት ጠቦት ነው? የእግዚአብሔር ሰዎች ስለሆናችሁ እናንተ እኮ በብሉይ ኪዳን ስለነበረው ስርዓት እኮ ነው እግዚአብሔር አምላክ ስላደረገው ጌታችን ከመምጣቱ በፊት ስለሚያደርጉት ስርዓት እኮ ጌታ ያዘዘውን ሕጉን እንፈጽማለን የእግዚአብሔር ሰዎች ነን አላልሽንም እንዴ? እኮ እሱማ ተቀይሯል እኮ በአዲስ ኪዳን በጌታችን ደም ተቀይሯል እኮ። ይሄ ስለ ብሉይ ኪዳን ነው። እሺ የበጉ ደም በጌታችን ደም ተቀየረ። ታቦት ውስጥ በእናንተ ጣውላ ነው የተቀየረው? ኖ በጌታ ደም ነው የተቀየረው። ታቦቱ ነው ያልኩት። ታቦቱ በምን ተቀየረ እኮ? በጌታ ታቦቱ እኮ የሚዘጋጀው መሰዊያ ነው። መሰዊያ ደግሞ በመጽሐፍ ቅዱስ ውስጥ አለ። የእስራኤል ታቦት በእናንተ በምን ተቀየረ? የእስራኤል ታቦት አሁን ጌታ በብሉይ ኪዳን ታቦትን አዟል አይደል? በምን ተቀየረ? ገብቶሻል እኮ እህቴ። በጌታ ደምና ስጋ ነው የተቀየረው። ታቦቱ በጌታ ስጋና ደም ነው የተቀየረው። ወይኔ እንዴት እንደምትረዳኝ አላውቅም። ቆይ ታቦቱ በጌታ ደምና ስጋ ነው የተቀየረው አይደል? ኖ እኔ ያልኩት እኮ አሁን ይሄ የሚያወራው ሐሳብ ስለ ብሉይ ኪዳን ነው። እሺ እዚህ ጋር ለመልሽልኝ። እዚህ ጋር ፋሲካውን ሲመሽ በጉን ረዱት ብሎ አለ ይላል። እኛ የጌታን ትእዛዝ እንፈጽማለን ብለሽኛል አይደል? ቅድም የጌታን ትእዛዝ እንፈጽማለን ብለሽኛል አይደል? ቅድም አዎ። ይሄ የጌታ ትእዛዝ ነው? ትእዛዝ አይደለም? ትእዛዝ ነው፣ ግን ብሉይ ኪዳን ነው ይሄ። ኦኬ፣ ብሉይ ኪዳን ለምን ነው የማታደርጉት እናንተ? እግዚአብሔር ሕዝቦች አይደለን? ተቀይሯልና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋና ደም ይሄ የተደረገው መሰዊያ ተቀይሯል። አሁን የጌታ ስጋና ደም ነው። ምኑ ነው የተቀየረው? አራትም ከዛም በላይ ሊሆን ይችላል እንደ ታቦቱ እንትን መጠን። እሺ የኦርቶዶክስን ታቦት አራት ካህናት የሚሸከሙበትን ቦታ አሳይ። ኖ እንደዛ ሳይሆን እንደ ታቦቱ መጠን እኮ ነው ያልኩክ እንጂ እኮ አራት ካህናት የሚሸከሙትን አሳይ። የኢትዮጵያ ኦርቶዶክስ እኔ ያልኩክ አሁን ለምሳሌ ታቦቱ እኮ በውስጡ በአንድ ቤተክርስቲያን ውስጥ ታቦት ሁለትም ሶስትም አንድም ሊኖር ይችላል። የጠየኩሽ ገብቶሻል? አራት ካህናት የሚሸከሙት ልክ እንደ ብሉይ ኪዳኑ ታቦት አራት ካህናት ለምን ተመሳሳይ አልሆነም ነው አንተ ጥያቄ መሰለኝ። አዎ የጌታ ትእዛዝ ነው። የጌታ ትእዛዝ በአራት እግሩ ላይ አራት መሎጊያ አድርግ ብሎታል። አራት ካህናት ናቸው የሚሸከሙት። ስለዚህ እናንተን አራት ካህናት ናቸው የሚሸከሙት ብለሽኛል። አራቱ ካህናት የሚሸከሙትን የኦርቶዶክስን ታቦት አሳዩኝ ነው። ያን እዚህ ጋር እንዳለ አሉ። የቱ ጋር ነው አራት ካህናት የተሸከሙት? ስለምሳሌ የተሻለ አሁን በጣም ብዙ አሉ። አራት ካህናት አንዱን ታቦት አራት ካህናት የተሸከሙት የታለ? አሁን እዚህ ጋር 3 6 9 አሉ። 9 ታቦት ተብሎ የሚባል በ9 ሰዎች ነው የተሸከሙ። እዚህም ጋር አሉ። አሁን ያልሽ 1 2 3 4 5 6 7 ታቦታት የሚባሉ አሉ። 7 ናቸው የተሸከሙት። ያ ግን ታቦቱ አንድ ነው። እነዚህ ግን 7 ናቸው በሰዎቹ ቁጥር ማለት ነው። ኦኬ እንደዚህ እያልን ብንሄድ በጣም ብዙ አለ እንዳለ እዚህ የተደረደሩ ማለት ነው። የታለ አራት ካህናት የሚሸከሙት ታቦት?
እኔ በአንድ ቤተክርስቲያኑ ስንት ታቦት አለ አይደለም ያልኩት። አንዱን ታቦት 4 ካህናት ናቸው የሚሸከሙት የብሉይ ኪዳኑ። የእናንተን ግን እንደዚህ ያው ተደርድረው ነው የተሸከሙት ማለት ነው። አንዱን ነው ያደረገው። የብሉይ ኪዳኑ ታቦት በጭንቅላታቸው ነበር የሚሸከሙት። የብሉይ ኪዳን ካህናት የብሉይ ኪዳን ታቦቱን የሚሸከሙት በጭንቅላታቸው ነበር። እሱም በጭንቅላታቸው መሆኑን አለመሆኑን አላውቅም። በትከሻቸው እንደሚሸከሙት ታውቂያለሽ? እሱን አላውቅም። በትከሻቸው በጭንቅላታቸው እንደሆነ አላውቅም። እሱ ማወቅ አለብሽ አይደል? ኦኬ፣ ለማወቅ ሞክራለሁ። ላሳይሽ። ሙከራውን ታዩና እኔ ላሳይሽ። ያው በትከሻቸው እንደሚሸከሙ እንደዚህ ላሳይሽ። ኦኬ፣ ምን ይላል? ምን ይላል እህታችን? ኦኬ፣ እሺ። እስራኤላውያን ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱት ሌዋውያን ትንሽ ዞር አድርገው እንዲህ አለ። ቅዱስን ታቦት የእስራኤልን ንጉሥ የዳዊት ልጅ ሰሎሞንን በሰራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርንና ሕዝቡን እስራኤልን አገልግሉ። ምናችሁ ላይ ሸክም አይሆንባችሁም ነው ብሎ የሚለው? በትከሻችሁ ላይ አንዴ ሸክም ሸክም ነው የሚለው። ሸክም በምናችሁ ላይ ሸክም አይሆንም ይላል? በትከሻችሁ ላይ ሸክም። ስለዚህ የእግዚአብሔርን የቃል ኪዳኑን ታቦት ሌዋውያን ካህናት በትከሻቸው ላይ ነበር ማለት ነው የሚሸከሙት። በትከሻቸው ላይ ሸክም አይሆንባችሁም እኮ ነው የሚለው እዚህ ጋር እኮ። በትከሻችሁ ላይ ሸክም አይሆንባችሁ ማለት በትከሻችሁ ተሸክማችሁት ከቦታ ቦታ ትዘዋውሩ፣ ሰለሞን በሰራው ቤተ መቅደስ ውስጥ አስቀምጡት ነው እያላቸው ያለው። ኦኬ ያ ልክ። ስለዚህ የብሉይ ኪዳኑ ታቦት ካህናቱ ሌዋውያኑ በምናቸው ነበር የሚሸከሙት? በትከሻቸው እንደሚሸከሙ እኮ ኤግዛክትሊ አላስቀመጠም። ምናልባት ትከሻ ብዙ ይሄ ምንድነው ብሎ የሚለው እዚህ ጋማ በትከሻችሁ እኮ ነው የሚለው። በትከሻችሁ እኮ የብሉይ ኪዳን ካህናት ታቦቱን በምን ነበር የሚሸከሙት? ኦኬ፣ በትክክል በትከሻ እንደሚሸከሙ እኮ አላስቀመጠም። በትከሻችሁ በጭንቅላታቸው ነው። ይሄ በጭንቅላታችሁ ነው። እንደዛ ታንብ ነው። እንደዛ አይደለም። እሺ፣ በምናችሁ ላይ ያተሸከሙት ብሎ ያለው? በትከሻችሁ። እሺ፣ በትከሻቸው ላይ ለምን አላቸው? እየዋሻቸው ነው? ኖ፣ እግዚአብሔር ቃል አይዋሽም። ስለዚህ ሌዋውያን ካህናት ታቦቱን በምን ነበር የሚሸከሙት? ኦኬ፣ በትከሻቸው። አለቀ። የእናንተ ታቦቱ ብለው የሚሉትን በምን ነው የሚሸከሙት? የኛ አባቶች የሚሸከሙ በጭንቅላታቸው ነው። ያ ምክንያት ሊኖረው ይችላል። ይሄን አለ ማለት በቃ ይሄን አለ ማትገናኙት ከእግዚአብሔር ቃል ጋር ይሄን አለ የተላለፋችሁት። ይሄ እኮ የሚያወራው እኮ ስለ ብሉይ ኪዳን እኮ ነው። አድመጭኝ እህቴ፣ እየሰማሁህ ነው። የአንቺ አባቶች በትከሻቸው ላይ የሚሸከሙትን በትከሻችሁም ላይ ተሸከሙት ብሎ ጌታ ትእዛዝ አልሰጣቸው። ሲጀምርም ታቦትም ስሩ ብሎ አላላቸው። ግን ያው የአምላክን የእግዚአብሔርን ቃል እንሰማለን፣ እንታዘዛለን። እኛ የእግዚአብሔር ሕዝቦች ነን ብለሻልሽ። የእግዚአብሔር ሕዝቦች አይደላችሁም። እንድትሆኑ ግን ጌታ ይወዳል። እንድትሆኑ ደግሞ እግዚአብሔር ሲሆን የእግዚአብሔር ሕዝቦች ልንሆን ያልቻልነው እኛ የእግዚአብሔር ሕዝቦች ነን። አሁንም አመፀኞች ናቸው። የአምላክ የእግዚአብሔርን ቃል የማይለውን የምትሉ አመፀኞች ናቸው። እንዴት? መጽሐፍ ነገርኩ እኮ ታቦት እኮ መጽሐፍ ቀደም ከሴንቲሜትሩ ጀምሮ ሳሳይሽ የብሉይ ኪዳኑ ታቦት ርዝመቱ 1 ክንድ ተኩል ነው፣ ቁመቱ 1 ክንድ ተኩል ነው፣ ወርዱ 1 ክንድ ተኩል ነው። የእናንተ ግን ታቦት ብላችሁ ያላችሁ 60 ሴንቲሜትር ነው። የብሉይ ኪዳኑ ታቦት አድመጭኝ እባክሽ አድመጭኝ። የማታውቂውን አታውሪ። የእናንተ ታቦት የብሉይ ኪዳኑ ታቦት 4 ሌዋውያን ካህናት ይሸከሙታል። ለምን?
4 መሎጊያ ስላለው ማለት ነው። በአራቱ እግሮች ላይ ያው ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ ምን ይላል? በተለይ እዚህ ቁጥር 12 ላይ 4 የወርቅ ቀለበቶች አድርግለት እነሱም በአራቱ እግሮቹ ላይ አኑር ይላል አይደል? ታቦቱ 4 እግር አለው የለውም እህቴ ናርዶስ? እሺ ሄዳ ጨርስ አንብብና አለው አይደል? ያ አለው። ታቦት 4 እግር ያለው ነው ማለት ነው። 4 እግር ያለው ቅድም ያሳየውሽ አይነት ሳጥን ማለት ነው። አርክ ኦፍ ዘ ኮቨናንት የሚባለው የእግዚአብሔር ቃል ኪዳኑ ታቦት 4 እግር አለው እንጂ እንደናንተ ልሙጥ የሆነ ጠረጴዛ አይደለም። 4 እግር ያለው ታቦት የሚባለው ልክ እንደዚህ አይነት ማለት ነው። እንደዚህ መሎጊያ የሚባለው ይሄ ነው። ልክ እንደ ባሬላ አንደኛው ሌዋዊ ካህን በዚህ ጋር ይሸከመዋል። ኦኬ እንትና ማንች መንደሪን አመጣችሁ። ያው እንደዚህ ነው የሚሸከሙት እህቴ። እሺ በቃ ያው እህቴ እንዳስቀመጠችው ማለት ነው። እንደዚህ ነው የሚሸከሙት። ኦኬ እንደዚህ ነው የሚሸከሙት። ያው እዚህ ጋር ምን እንደሚል እዩ። እሺ አንብብ፣ ጽሁፉን አንብብና ጨርሰው። እዚህ ጋር ምን እንደሚል አሳይሽ። ቆይ እዚህ ጋር ምን እንደሚል አሳይሽ። እዚህ ጋር ምን ይላል? 4 የወርቅ ቀለበቶች አድርግለት እነርሱም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላ ወገን 2 ቀለበቶች ይሆኑ። መሎጊያዎቹም ከግራር እንጨት ስራ በወርቅም ለብጣቸው። ለታቦቱ መሸከሚያ ይታያችሁ ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች ውስጥ ይግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ከቶ ያውጡ ብሎ አለው። ለታቦቱ ማለት መሸከሚያ ያው ላሳየሽ። አሁን ስዕሉ ላይ እቴ መንደሪን ያዘችው ማለት ነው። ያው በቃ ታቦቱ 4 እግር አለው። ልብ በሉ። እርዝመቱ 2 ክንድ ተኩል ነው። እርዝመቱ 2 ክንድ ተኩል ነው። ቁመቱ 1 ክንድ ተኩል ነው። ወርዱ 1 ክንድ ተኩል ነው። በውስጥና በውጭ በወርቅ ለብጠው ብሎታል። መሎጊያ አግባ ብሎ ያለው መሎጊያ ማለት ይሄ ካህናቱ ትከሻ ላይ ያለው ማለት ነው። የእስራኤል አምላክ ቅዱስ ገናናው እግዚአብሔር የኛ የጴንጤዎቹ አምላክና አባት ይሄን ትእዛዝ ነው የሰጠው። እንደዚህ በፒክቸሩ ላይ እንደምታዩት ነበረ ሌዋውያን ካህናት ይሸከሙት የነበረ። ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ ቅድም ያሳየሁት የዳዊት ልጅ ሰለሞን በሰራው ቤተ መቅደስ ውስጥ አኑሩት፣ ከዚህ በኋላ በትከሻችሁ ላይ ሸክም አይሁንባችሁ ብሎ ሲል ክፉ ነገስታት በሚነግሱበት ዘመን ቤተ መቅደሱን እየቆለፉ እግዚአብሔርን ደጅ እየቆለፉ መብራቱን እያጠፉ ለክፉ ነገስታት በሚነግሱበት ዘመን ሌዋውያኑ ካህናት ታቦቱን ይዘውት እየወጡ አንዳንዴ በግለሰብ ቤት አንዳንዴ ደግሞ በዋሻ ውስጥ ሁሉ ጭምር ያኖሩት ነበረ። ስለዚህ በዚያ ዘመን ላይ ሕዝቅያስ በነገሰበት ዘመን እሱ ከመንገሱ በፊት የነበረው አባቱ አካዝ በነገሰበት ዘመን አካዝ ደግሞ የሶርያን ጣዖታትን አምጥቶ በእግዚአብሔር ቤተ መቅደስ ውስጥ በሰለሞን ቤተ መቅደስ ውስጥ በኢየሩሳሌም ማለት ነው አምጥቶ የእግዚአብሔርን ታቦት ሌዋውያን ካህናት ከቤተ መቅደስ ውስጥ አውጥተው በትከሻቸው ላይ ተሸክመው ከቦታ ቦታ ይዞ እንዲዞሩ ስደት አስነስቶባቸው እሱ እነዛን የሶርያን የደማስቆ ጣዖታትን አምጥቶ በእግዚአብሔር ቤተ መቅደስ ውስጥ አስቀምጦ ነበር። ማን አልኳችሁ? አካዝ የሚባለው ክፉ ንጉስ ማለት ነው። እና በዚህ ሰዓት ላይ የእግዚአብሔርን ታቦት ከጣዖታት ጋራ ማስቀመጥ ስላልፈለጉ አባቶች ምዕራፍ 28 ሁለተኛ ዜና አካዝ መንገስ በጀመረ ጊዜ ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገርን አላደረገም ይላል። እንደ ዳዊት ቅን ነገርን አላደረገም፣ ኃጢአትን ያደረገው። ከዛስ ነገር ግን በነገሰ በእስራኤል ነገስታት መንገድ ሄደ። ከዛስ ደግሞም ለበዓል ቀልጠው የተሰሩትን ምስሎችን ሰራ ይላል። ጣዖታትን ማለት ነው። የእስራኤል ነገስታት የተባሉት የነ አካብን የናባጥ ልጅ ኢዮርብዓምን የነ ባኦስ የተባለውን የክፉ የተባሉት የዳዊትን አምላክ እግዚአብሔርን ያስቆጡ እግዚአብሔር ዘራቸውን በጥፋት መጥረጊያ የጠረጋቸውን የነዛን የክፉ ነገስታትን መንገድ ተከተለ። አካዝ የሚባለው ኢሳያስ ነበር በዚህ ዘመን ላይ ነቢዩ ማለት ነው። እና በሄኖም ልጅ ሸለቆ ውስጥም አጠነ። በኢየሩሳሌም ዙሪያ ያለ ሸለቆ ነው። እና እግዚአብሔርም ከእስራኤል ልጆች ፊት ካሳደዳቸው እንደ አሕዛብ ክፉ ልማድን ልጆቹን በእሳት አቃጠለ ይላል። እግዚአብሔር የሰጠውን የወለዳቸው ልጆች ለጣዖት በእሳት አቃጠላቸው። ታውቃላችሁ፣ ልጆቹን ወስዶ አርዶ ለጣዖት መብል የሆኑ ዘንድ ያቃጥላቸው ነበር ልጆቹን። በሄኖም ልጅ ሸለቆ ማለት ነው አለ ሸለቆ አሁንም ድረስ። እንዴት እንደሚቀፍ ወንድሞቼ፣ እንደዚህ በቪዲዮ ነው ያየሁት እኔ። እንዴት እንደሚቀፍ ያ ያስቆሮቱ ይሁዳ የተባለው ጌታን የሸጠው ሰውዬ ራሱ ዛ ሸለቆ ውስጥ ነው ተሰቀለ፣ ሞተ ብለው የሚሉት ማለት ነው። ራሱን አንቆ የገደለበት ተብሎ የተባለው እሱ ነው።
በሄኖን ልጅ ሸለቆ እዚሁ ኢየሩሳሌም ከተማ ውስጥ አለ። አሁንም ሸለቆ ሆኗል ለዛው ያኔ። ከዛስ በኮረብታ መስገጃዎች በተራሮችም ላይ በለመለመ ዛፍ ሁሉ በታች ያጥን ዘንድ ነበር። ስለዚህ አምላኩ እግዚአብሔር በሶሪያ እጅ አሳልፎ ሰጠው። ሶሪያንም መቱት፣ ከእርሱም ብዙ ምርኮኞችን ወሰደ፣ ወደ ደማስቆ ማመጡት። በእስራኤል አምላክ በእስራኤልም ማነው ደግሞ በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ አመታት መታ። ከዛ የአባቶቹንም አምላክ እግዚአብሔርን ትተው ነበረና የሜሮ ልጅ ፋቂውን በአንድ ቀን ከይሁዳ 100,000 ገደለ። ጽኗን ኃያላን ነበሩ ይላል። ከዛ ጣዖታትን አበዛ። በቃ ምን አለፋችሁ ልጁ ጣዖት አምላኪ ነው። እሱ መጥቶ የእግዚአብሔርን ቤት ያው ምን ይላል አካዝ የሰራው ኃጢአት ይላል ቁጥር 22 ንጉሱ አካዝም ይህንንም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ ይላል። ሰው በሚጨነቅ ሰዓት እንዴት እግዚአብሔር አምላኩን ይበድላል? አምላኩን እግዚአብሔርን መለመን አለበት እንጂ ጭንቅ ሲበዛብህ አምላኬ በደሌን ኃጢአቴን ይቅር በለኝ መተላለፌን ደምስስ ማረኝ ነው እንጂ ማለት ያለብህ። እንዴት በእግዚአብሔር ላይ በደል ያበዛል? በተጨነቀም ጊዜ እግዚአብሔርን መበደል አበዛ ይላል። ከዛስ ለመቱት ለደማስቆ አማልክት የሶሪያን ነገስታትን አማልክት ረድተዋቸዋልና እኔንም ይረዱ ዘንድ ሰዋላቸው ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ቤት እንቅፋት ሆኑ ይላል። የሶሪያን ጣዖታት አምጥቶ በኢየሩሳሌም በእግዚአብሔር ቤተ መቅደስ ውስጥ አቆማቸው። ታውቃላችሁ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። አቤት ድፍረት! አቤት ድፍረት! አቤት ድፍረት! አቤት ድፍረት! አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። የቤተ መቅደሱን ዕቃዎች ማለት ነው። የእግዚአብሔርን ቤት ሁሉ ደጅ ቆለፈ። በኢየሩሳሌምም ማዕዘን ሁሉ መሰዊያን ሰራ ይላል። ለምን? ለጣዖታት መሰዊያ ይሆን ዘንድ። የእግዚአብሔርን ቤትስ ዕቃ ሁሉ ሰባበረ፣ ደጁንም ቆለፈ። በዛን ሰዓት ነው ሌዋውያን ካህናት ታቦቱን ከቤተ መቅደስ ውስጥ አወጡት። በአካዝ ዘመን ማለት ነው። እንደዚህ ሆኖ እግዚአብሔር መሐሪ ነው። እየማረው ከምርኮ ምድር ተመልሶ መጥቶ ልጅ ወለደ። ልጅ ሲወልድ የመጀመሪያ ልጁ ሕዝቅያስ ይባላል። ከነ ክፋታችንም እኮ ጭምር እያለ ነው ጌታ ልጆች የሚሰጠን። አይገርምም? ከነ ክፋትሽ ጭምር እያለሽ በጌታን መበደል እያበዛሽ ልጅ ይሰጥሻል። አይገርም? እንዴት አይነት ቸር አምላክ ነው! በይሁዳ ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎችን ሰራ። የአባቶቹንም አምላክ እግዚአብሔርንም አስቆጣ ይላል። በቃ ሌዋውያን ካህናት ከዛ እንደዚህ ሆኖ መሆኑ አይቀር አስቆጣ። የቀረውን ነገር ሁሉ ስራው የፊተኛውን የኋለኛው በይሁዳ ነገስታት መጽሐፍ ተጽፏል ካለ በኋላ አካዝም ከአባቶቹ ጋር አንቀላፋ። መውለድ ብቻ አይደለም፣ ኖረህ መሞት አይቀርም። መሞቱ አይቀርም፣ ሞተ። እግዚአብሔርን በድሎ የእግዚአብሔርን ደጅ ቆልፎ ሞተ። በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገስታት መቃብር አላገቡትም። ልጁን ሕዝቅያስን በሱ ፈንታ ነገሱት ይላል። ሕዝቅያስ ደግሞ እሱ በነገሰበት ዘመን የእግዚአብሔርን ቤት ደጆች ከፈተ አይልም? ይታያችሁ፣ አባት ይዘጋል፣ ልጅ ይከፍታል። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸው። ክፉ አባት መሞት አይቀርም፣ ሞተ እና ግን የወለደው ደግ ልጅ ነው ሕዝቅያስ። የ25 ዓመት ጎልማሳ ነበር። ከዛ እናቱ የዘካርያስ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ በእግዚአብሔር ፊት ቅን ነገርን አደረገ ይላል። አባትየው በእግዚአብሔር ፊት ቅን ነገርን አላደረገም፣ ልጅየው ግን በእግዚአብሔር ፊት ቅን ነገርን አደረገ። እንዴት አይነት ራየህ! አንተ የተረገምክ ከሆንክ ልጅህ የተባረከ ይሆናል፣ ወይ አንተ የተባረከ ከሆን ልጅህ የተረገመ ሊሆን ይችላል። ለልጆቻችን በጣም በብርቱ ነው መጸለይ ያለብን ወንድሞችና እህቶች፣ በጣም በብርቱ። እኔም ጭምር ነው የምልህ፣ በጣም በብርቱ ነው መጸለይ ያለብን። ሳሙኤል ነቢዩ እግዚአብሔርን በዘመኑ ደስ ያሰኘ ነቢይ ነበር። ልጆቹ ግን ደግሞ እግዚአብሔርን የበደሉ ነበሩ። 2 ወንዶች ልጆች ነበሩ። ሁለቱም ሞልፋጦች አይነት ነገር ነው የሆኑት። የነቢዩ የሳሙኤል ልጆች ማለት ነው። አድነኝ እግዚአብሔር ነው የሚባለው። እና ልክ እንደዚህ እግዚአብሔርን ቤት ደጅ ሲቆለፍ ታቦቱን አውጥተው በትከሻቸው ላይ ተሸክመው ይሄዱ ነበር። ለዚህ ነው ሕዝቅያስ ደግሞ ምናሴን ወለደ። ምናሴ ደግሞ
አሞጽን ወለደ። አሞጽ ኢዮስያስን ወለደ። ቅድም ያነበብኩት ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ ኢዮስያስ የሚባለው ልጅ ቅድማያቱ ሕዝቅያስ ይባላል። ቅድማያቱ አካዝ ይባላል። አባቱ ምናሴ ይባላል። አያቱ ምናሴ ይባላል። አባቱ አሞጽ ነው። በጽሁፍ እንደዚህ ላስቀምጧ። ቤተሰቡን የዳዊት ቤተሰብ ኢዮስያስ አባቱ አሞጽ ነው። አያቱ ምናሴ ነው። ቅድመ አያቱ ሕዝቅያስ ነው። ቅድመ አያቱ ሕዝቅያስ ነው። ቅድመ አያቱ ነው የሚባለው አካዝ ነው። በባህሪያቸው አስቀምጣቸው። ደግ ደግ፣ ክፉ ክፉ። ይሄ እኔ ባገኘው ራሱ በጥፊ ነበር በእውነት። ይሄም ክፉ። ልጅ ደግ፣ አባት ክፉ፣ አያት ክፉ፣ ቅድመ አያት ደግ፣ ቅድመ አያት ክፉ። ከደግና ከክፉ ማን የበዛው? ክፉ ነው። እዚህ ውስጥ አሁን 663 ሰው አለ። ክፉ ነው የሚበዛው ደግ ብለህ ብትለኝ እኔ እውነቱን ነው የምነግርህ ብራዘርዬ፣ ክፉ ነው የሚበዛው እዚህ። ክፉ ጌታ ይመስገን ብሎ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ኦርቶዶክስ ነኝ ይላል፣ ግን ክፉ ነው። ጣዖትን የሚያመልክ ምንድን ነው? ክፉ። እህታችን ምን አለች? የእኛ አባቶች እንደመሰላቸው ነው የሚሰሩት አለች። የአንቺ አባቶች እንደመሰላቸው እንዲሰሩ ማን ያዘዛቸው? እንደ ምናሴ ክፉ ስለሆኑ ነው። እንደ አሞጽ ክፉ ስለሆኑ ነው። እንደ አካዝ ክፉ ስለሆኑ ነው። እሱ የሶርያን ጣዖታትን አምጥቶ ነበር እንዳለ ቤተ መቅደሱን ያጥለቀለቀው። ስለዚህ ሌዋውያኑ ካህናት የሚሸከሙት በምንድን ነው? በትከሻቸው ነው። የእናንተ ካህናት የሚሸከሙት በምንድን ነው? በጭንቅላታቸው ነው። የሌዋውያኑ ካህናት ታቦቱ ርዝመቱ ስንት ነው ይላል? ርዝመት፣ ወርድ፣ ቁመት 1.5 5 እንደዚህ ይባላል። ወርድ 1.5 ርዝመት 2 ክንድ ተኩል። የኦርቶዶክስ 60 ሴንቲሜትር። ምን ያገናኘዋል? ምንም። እሺ ወንድሜ እሱን እጠይቃለሁ። እኔ አሁን ምን ርዝመት እንዳለው እኔ በትክክል አላውቅም። ማውቀው እኔ ታቦትን ለምን እንደምንገለገልበት ለምን እንደሚውል ብቻ ነው እንጂ ወርዱ ምናምን ይሄን አላውቅም። በእድሜን ጠይቄ ማላቅ እንትን እላለሁ። ግን ለምን እንደምትጠቀሙበት ታቦትኛ በአዲስ ኪዳን የምንጠቀምበት የጌታችንን ስጋና ደሙን ለማዘጋጀነት ነው። ለምንድን ነው ያልሽው? የጌታችን ስጋ መሰዊያ ነው። በአዲስ ኪዳን ታቦት መሰዊያ ነው። መሰዊያው ደግሞ የጌታ ስጋና ደም ነው የሚዘጋጀው። ማነው መሰዊያ ነው ብሎ ያለሽ? በመጽሐፍ ቅዱስ ውስጥ አለ አዲስ ኪዳን መሰዊያ። መሰዊያ ማለት ደግሞ እኛ ታቦት ነው የምንለው። ታቦቱ ደግሞ የጌታችን ስጋና ደም የሚዘጋጅበት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ኖ ይሄ ትውልድ ላይቀና እኮ ነው ያጣመሙት ወንድሞች እና እህቶች። ላይቀነው እግዚአብሔር ካላቀናው በስተቀር ላይቀኑ ነው የተጣመሙት በእውነት። ኦኬ እሺ፣ ግን መሰዊያ የለም አዲስ ኪዳን መሰዊያ የለም። እኔ አሁን ስልኬ እኮ አንድ በዚሁ ነው ስለመጠቀምበት ነው እንጂ መጽሐፍ ቅዱስን የለም እህትዬ፣ የለም። የነበረም ካለ የብሉይ ኪዳኑ መሰዊያ ነው የነበረው። እሺ መሰዊያ ማለት ምን ማለት ነው? መሰዊያ ማለት እንስሶች ከታረዱ በኋላ ስጋቸው የሚቃጠልበት ማለት ነው። እሺ ታዲያ መጽሐፍ ቅዱስ ውስጥ መሰዊያ አዲስ ኪዳን መሰዊያ የሚለው ጌታ መሰዊያ የሚለው እንስሳት የሚቃጠልበት ነው። አሁንም አዲስ ኪዳን ላይ
እዛ ጳውሎስ የተናገረበት ክፍል ላይ አዲስ ኪዳን ላይ እንዴት ነው መሰዊያው እኮ በጌታ ደም እኮ ተሽሯል እኮ የሚቃጠለው በብሉይ ኪዳን። ምንም አታውቂም። አሁን በምትዩ ቢይዝሽ ምንም አታውቂም። ነጭ ወረቀት እንደማለት ነው። ምንም አታውቂም። የነገሯችሁን ጥቅሶች እንኳን የነገረኝ ሳይሆን መጽሐፍ ቅዱስ ውስጥ እንዳለ ባይዘው ሰው ምንም የለም። አታውቂውም፣ ግን የነገሩሽን ተባራሪ ጥቅስ ነው እንዳሳይሽ። ኖ ተባራሪ ሳይሆን አለ። አንተ አሁን ታውቀዋለህ። እኔ አሁን መጽሐፉ ሰፊ ያለ ግን እኔ ማውቀው ታውቀዋለህ ብለሽ ካልሽ ልንገርሽ እህቴ፣ በቅነት ስለምጠይቂ ይሄን አይደል መሰዊያ አለን ብለው የሚለው? አዎ አዲስ ኪዳን። አዲስ ኪዳን ዕብራውያን ማለት ነው። ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል አይደል? መሰዊያ አለን ብሎ ነው አይደል የጀመረው? እሺ አንብብልኝ ሙሉውን ቀጥል። እየሰማሁ ነው። ለምጠይቅሽ ጥያቄ ካልመልሽልኝ በቃ እኔም እሺ እተኛለሁ። መሰዊያ አለን ነው እኮ መማር ነው ማወቅ ነው አይደል የምፈልገው። አንተ ደግሞ ያላወቁትን ሰዎችን ማሳወቅ ወንጌልን ማስተማር አይደለ? እዚህ ጋር የተቀመጠው መቼም ለዓለምም አይደለም አይደል? ሰዎች እንዲማሩ ወንጌል እንዳይቆሩ ነው አይደል? ማላውቀውን አሳውቀኝ። እኔ ደግሞ ከማውቀው እኔን የሚዩት ያደረኩሽኝ እየሰማሽኝ ከሆነ ልቀጥል ነው እኮ ያልኩሽኝ። ምንም እኔ የተቀመጥኩት ታዲያ ምን ለማድረግ ነው? እየሰማሽኝ ከሆነ ልቀጥል ነው ያልኩሽ። መሰዊያ አለን ይላል አይደል? እየሰማሁ ነው። ቀጥል። መሰዊያ አለን ይላል አይደል? ይሄን መሰዊያ ነው አይደለ? ታቦት አለን ብለው የሚሉሽ? መሰዊያው አዲስ ኪዳን። እሺ አዲስ ኪዳን ማለት ዕብራውያን ማለት ነው። አዲስ ኪዳን 13:10 ይሄንን መሰዊያ ነው አይደል? ታቦት ነው ብለው የሚሉሽ? አይ በአዲስ ኪዳን መሰዊያ ማለት ታቦት ነው። እሱም መሰዊያው ደግሞ የጌታን ስጋና እኮ ይሄንን መሰዊያ አይደል ታቦት ነው ብለው የሚሉሽ? አዎ አልኩህ እኮ ወንድሜ። በቃ አለቀ። አዎ ነው። አዎ ቴንክ ዩ። ስለዚህ አሁን ይሄ ታቦት የሚባለው እናንተ በኦርቶዶክስ ቤተክርስቲያን ይዛችሁት የምትወጡት ታቦት ነው አይደል? እሱ ነው አይደል መሰዊያ ብለው የሚሉት? ቴንክ ዩ። ይሄን ለመረጃ አምጡ ብለን ስንል ዕብራውያን 13:10 ይሄን ያመጣሉ። ምን እንደሚል ግን ስሚው። እዚህ ጋር መሰዊያ አለን። ማን ይሄንን መልእክት የጻፈው ታውቂያለሽ? ነግረውሻል? ጳውሎስ ነው የጻፈው። ጳውሎስ ነው የጻፈው ተብሎ ይታመናል። ልክ ነሽ። እሺ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ድንኳኒቱ የተባለችው ማን ናት? ድንኳኒቱ የተባለችው ቤተክርስቲያን ነች። ቤተክርስቲያን እንደዚህ ነው ብለን የነገሩሽ አይደል? እሺ ቀጥል። ለምን እንደምትስቂው? አይደለም አንተ እኮ ነው የምታስቀኝ። ድንኳኒቱ ብለው ያሉሽ ምኑን ነው ያልኩሽ? እኔ የምረዳው ሰው ነግሮኝ ሳይሆን እኔ የምረዳው ድንኳኒቱ ቤተክርስቲያን ነች ብዬ ነው ማምነው። የምረዳው ቤተክርስቲያን ነች ብለሽ ነው? ድንኳኒቱ ቤተክርስቲያን ነች ብሎ ያስተማረ ማን ነው ያለው ከአዲስ ኪዳን? እኔ ነገርኩህ እኮ እኔ መጽሐፉን ሳነበው የምረዳው እንደዛ ነው እንጂ ሰውን አይደለም። እኔ እንትን የምለው ስለዚህ ካህናቱን ጠይቀሽ ሳይሆን አንቺ በራስሽ ነው ተርጉመሽ የምትረጂው። ካህናቱን ጠይቄ ሳይሆን መጽሐፍ ቅዱሱ ምን ሊል ይችላል የሚለውን ነገር ነው። እኔ ሀሳቡን ነው አሁን እንደዚህ ያልኩህ። ስለዚህ መሰዊያ አለን ብሎ የሚለውንም አንቺ ነሽ የተረዳሽው ታቦት ብለሽ ነው? መሰዊያ ያለውን እኔ አይደለሁም የተረዳሁት። ከቤተክርስቲያን ወንጌል ስማር የምረዳው ነገር አለ፣ መጽሐፍን ሳነብ ደግሞ የምረዳው ነገር አለ። ስለዚህ ይሄኛውን ከካህናቱ ተረዳሽ ታቦት ብሎ፣ ይሄኛውን ድንኳኒቱ ማለት ግን ቤተክርስቲያን ብሎ የሚል አንቺ ተረዳሽው በራስሽ። እሺ ቀጥል። አይ ነው ነገርኛ። መሰዊያ አለን ብሎ የሚለውን ታቦት ብለው ካህናቱ አስረዱሽ፣ መምህራኑ አስረዱሽ። ድንኳን ብሎ የሚለውን ቤተክርስቲያን ብሎ የሚለው አንቺ ተረዳሽው በካህናቱ ሳያስተምሩሽ። እንዲህ አይነት ነገር ነው የገጠመን የታያቸው ወገኖች። ለዚህ ህዝብ ነው ወንጌል አትስበኩ ተብሎ የሚባለው ማለት ነው። እሺ ግን ቃሉ የሚለውን ስሚ ናርዲ። እሺ እየሰማሁ መሰዊያ አለን ብሎ ያለው ቅዱስ ጳውሎስ እናንተ ካህናቱ ታቦት ብለው የሚሉትን አይደለም፣ ፈጽሞ አይደለም። እሺ ያን ያልሆነበትን አሳየኝ። እሺ አሁን ዝም ብለሽ ሰሚ ከሆንሽ ሪከርድ እያደረግሽ ስሚ፣ በሌላ ቀን እንድትሰሚው ማለት ነው። ሰሚ ከሆንሽ ማለት ነው። ጥሩ ሰሚ ከሆንሽ ያ በቃ። ስለዚህ ይሄንን መሰዊያ አለን ብሎ ሲል ቅዱስ ጳውሎስ የኦርቶዶክስን ታቦት እያሰበ አይደለም መሰዊያ ብሎ ያለው። የኦርቶዶክስ ታቦት የተባለው ሲጀምር ታቦት አይደለም። የታቦትም ስም ጥያቄ ልጠይቅህ እዚህ ጋር ወንድሜ ካልጨርስ። እሺ ጨርስና እጠይቅሃለሁ። እሺ ሶሪ ሚዩት ላድርግሽ። ስለዚህ ችግር የለውም።
መሰዊያ ብሎ የሚለው የኦርቶዶክስ ታቦት ተብሎ የሚባለውም አይደለም። ሲጀምርም አያውቁትም። የአዲስ ኪዳን ጸሐፊ የሆነው ቅዱስ ጳውሎስ የኦርቶዶክስን አይደለም ኦርቶዶክስ የሚባል ታቦት ይኑራታል። ኦርቶዶክስ የምትባል ቤተክርስቲያን ራሱ ቅዱስ ጳውሎስ አያውቅም። ኦኬ አያውቅም። ስለዚህ መሰዊያ አለን ብሎ ሲል የቅዱስ ጳውሎስ ጸሐፊ ለዕብራውያን አማኞች ነው የጻፈው። መሰዊያ አለን ብሎ ሲል የትኛውን መሰዊያ ነው የሚናገረው? የብሉይ ኪዳኑ መሰዊያ ነው። ይሄ መልእክት በተጻፈበት ጊዜ የአዲስ ኪዳኑ የብሉይ ኪዳኑ ሁለተኛው ቤተ መቅደስ ጌታ የነበረበት ሁለተኛው ቤተ መቅደስ አልፈረሰም ነበር። ልብ በሉ። እኛ እኮ ይሄንን ህዝብ አጣመው ጣሉት። እሱን በማቅናት ነው። እግዚአብሔር ጸጋ እንዲያበዛልኝ ጸልዩልኝ። በእውነት ወንድሞቼ እና እህቶቼ ኦኬ አንዴ እዚህ ላሳያችሁ። እግዚኦ ኦኬ እሺ አንዴ ጠብቆኝ። ኦኬ ልብ በሉ። ይሄ የኢየሩሳሌም አሁን ያለው ፎቶ ነው። አሁን ያለው ሪሰንት አሁን ያለው አለሽ ናርዲ ወንድሜ ያለው እየጠበቅኩ አሁን ያለው ሪሰንት አሁን ያለው ፎቶ ይሄ ነው። ይሄ ቦታ የእግዚአብሔር ቤተ መቅደስ የነበረበት ቦታ ነው። ሁለቱም ቤተ መቅደስ የነበረበት ማለት ነው። የሰለሞንን ቤተ መቅደስ እዚህ ቦታ ላይ ነበር የነበረው። ባቢሎናውያን አፈረሱት። ኦኬ የዛሬ 2600 ዓመት ላይ እዚህ ቦታ ላይ አፈረሱት። የእግዚአብሔር ቤተ መቅደስ እዚህ ቦታ ላይ ነበር። ከዚህ ቦታ ላይ የዛሬ 2600 ዓመት ላይ ፈረሰ የእግዚአብሔር ቤት፣ የሰለሞን ቤተ መቅደስ። ከዛ በኋላ እንደገና ደግሞ ተመልሶ በሁለተኛው እንደገና ደግሞ ተሰራ ማለት ነው። በዘሩባቤል እዚሁ ቤተ መቅደስ ጋር እንደገና መልሶ ተሰራ። በነ እዝራ በነ ዘካርያስ ዘመን ትንቢት እየተናገሩ ከባቢሎን ከተመለሱ በኋላ እዚሁ ቦታ ላይ ተሰራ። ያኔ ሲሰራ እቺ ጎጆ የምትመስል ነገር እዚህ ጋር ትታያቸዋለች ወገኖች፣ ትታያቸዋለች። እዚህ ጎጆ የምትመስለዋ ነገር ትታያቸዋለች። የሰለሞን ቤተ መቅደስ አቀማመጡ እንደዚህ ሾጠጥ ያለ ነበረ። ላሳያችሁ ቆይ። ቴምፕል ኦፍ ሶሎሞን የሰለሞን ቤተ መቅደስ አቀማመጡ እንደዚህ ነው። እንደዚህ ነው። ሶሪ የት አለ? ኦኬ ቆይ በፊት ለፊት ላይ እንደዚህ ላድርገው። እንደዚህ ነው የሰለሞን ቤተ መቅደስ አቀማመጡ። ቤተ መቅደሱ እንደዚህ ነው አቀማመጡ። ያቺ ጎጆዋ መስጊዱ ጋር የምታያት ጎጆ እቺ ናት። ይሄ ደግሞ ምንድነው? የነሐስ መሰዊያው ማለት ነው። እንሰሶቹ ሲታረዱ ስጋቸው የሚቃጠለው እዚህ ጋር ነው። ይታያቸዋል ያለውን ርቀት፣ ብዙም ሩቅ አይደለም። እዛው ደጁ ላይ ነው። እዚህ ቦታ ላይ እስላሞቹ ምን አደረጉበት? እዚህ ቦታ ላይ ሶሪ ያቺ መሰዊያ ያለችበት ቦታ ላይ አሁን እንደዚህ አድርገው ጎጆ አድርገው እነሱ ሰሩበት ማለት ነው። የነሱ መስጊዱ እንደዚህ ሰርክል ነው የሰሩት። ቦታው ይሄ ነው። ቦታው ይሄው ነው። መስጊዱን ሰርክል አድርገው ሰሩት። የሰለሞን ቤተ መቅደስ ደግሞ እንደዚህ ሾጠጥ ያለ ነው። አሰራሩ እንደዚህ ሰርክል አይደለም። እናስ ያ መሰዊያው የነበረበትን ቦታ እዚህ ላይ ሰሩት። ዕብራውያን መልእክትን ቅዱስ ጳውሎስ በጻፈበት ጊዜ ይህ እዚህ ጋር የነበረው ቤተ መቅደስ ሁለተኛው ቤተ መቅደስ ገና አልፈረሰም ነበር።
ልብ በሉ። ኤዲት ሳይደረግ ቀጥታ ማንም ሰው በዚህ ጉዳይ ላይ አወራለሁ ብሎ ካለ ይምጣ። ከየትኛውም ስኮላር ነኝ ብሎ የሚል ሰው ካለ ይምጣ። ታሪክ አውቃለሁ ብሎ የሚል ሰው ካለ ይምጣ። ተሳስተሃል ኤርምያስ አንተ ቀጣፊ ብሎ ሊያወራ የሚችል ሰው አቅም ያለው ብሉይ ኪዳን ላይ አወራለሁ ብሎ የሚል ሰው ካለ ይምጣ። እንደ መስከረም ውሻ አረፋ ደፍቆ ይሄዳል። ህዝቡን እንዲያርገው አጣመው ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን የዕብራውያን መልእክት በጻፈበት ጊዜ የቅዱስ ጳውሎስ መልእክታት ሲጻፉ ቤተ መቅደሱና መሰዊያው እዚህ ጋር ያለው ገና አልፈረሰም። ቤተ መቅደሱ መቼ ነው የፈረሰው? በ70 ዓመተ ምህረት ነው። የጳውሎስ መልእክታት ደግሞ ዕብራውያንን ጨምሮ ከ50 እስከ 65 ዓመተ ምህረት ተጽፎ አለቀ ብለው የመጽሐፍ ቅዱስ የካቶሊክም የኦርቶዶክስም የእኛም የወንጌላውያን አማኞች በሙሉ እናምናለን። ስለዚህ ቅዱስ ጳውሎስ ቤተ መቅደሱ ከመፍረሱ ከ5 ዓመት በፊት ወይ ከ10 ዓመት በፊት መልእክቱን ጽፎ ጨርሷል ማለት ነው። ስለዚህ መሰዊያ አለን ብሎ ሲል የትኛው መሰዊያ ነው? እዚህ መስጊዱ ያለበት ጋር ያኔ መቅደስ ነበረ። እዚሁ ጋር ቤተ መቅደሱ ነበረ። እቺ ጎጆ ያለችበት ጋር መሰዊያ አለ። ይሄን መሰዊያ ነው እያለ ያለው። እዚህ ጋር የነበረው መሰዊያ ቦታው ይሄ ነው። ወንድሞቼ እናቶቼ፣ ውስጤ እንዴት እንደሚንቀጠቀጥ ልነግርህ አልችልም። ይሄን ቦታ ሳየው የመለኮት እሳት የወረደበት ቦታ ማለት ነው። ይሄ ቦታው ይሄ ነው። መሰዊያ የነበረበትን ቦታ እነሱ እንደዚህ እንደ ጎጆ አድርገው ምን እንደሚጠቀሙበት አላውቅም። አሁን ቅዱስ ጳውሎስ መሰዊያ አለን ብሎ ሲል እዚህ ጋር መሰዊያ ነበር። ድንኳን ይቱን ብሎ ያለው ድንኳን ቤተ መቅደስ ድንኳን ተብሎ ተጠርቷል። በሁለቱም በተለዋዋጭ ስም ማለት ነው። ቤተ መቅደስ የተባለው የእግዚአብሔር ማደሪያ ማለት ነው። ድንኳንም የተባለው የእግዚአብሔር ማደሪያ ማለት ነው። ስለዚህ ቅዱስ ጳውሎስ ምንድን ነው ያለ ያለው? ወንድሞች እናቶች፣ መሰዊያ አለን አለ። የት? በኢየሩሳሌም ነው። ጸሐፊው ጳውሎስ ምንድን ነው? ዕብራዊ ነው፣ እስራኤላዊ ነው። የተጻፈላቸው ወገኖች ምኖች ናቸው? ቀድሞ በይሁዲ እምነት ውስጥ የነበሩ በኋላ ግን ወደ ጌታ የመጡ እንደገና ደግሞ እነሱ ባክ እያደረጉ ወደ ኋላ ወደ ቀድሞ ሃይማኖታቸው እየተመለሱ ለነበሩት የተጻፈ መልእክት ነው። መሰዊያ አለን አላቸው። የት? በኢየሩሳሌም። ከዛስ ከእርሱ ሊበሉ ከዛ ከመሰዊያው ላይ ማለት ነው። ከመሰዊያው የሚበላ ነገር አለ። ምንድነው የሚበላው ነገር? የእንስሶች ስጋ ነው። በሙሉ እዛ የሚታረዱ የእንስሶችን ስጋ ይበላሉ ሌዋውያን ካህናት። አዎ ተፈቅዶላቸዋል። ከምን በቀር? ከአንድ መስዋዕት በቀር። አንድ መስዋዕት ግን የማይበሉት አለ። ያ መስዋዕት ምንድን ነው? እዚህ ጋር ይላል ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል ይላል። ወደ ቅድስት ወደ ቤተ መቅደሱ ይዞት ይሄዳል። ይህ እንስሶቹን ደም ይቀዳና ደማቸው ይቀዳና ወደ ቅድስት ወደ ውስጠኛው ክፍል ታቦቱ ወደ ነበረበት ወይ ደግሞ በዛ በሰለሞን በዘሩባቤል ዘመን ታቦቱ የለም፣ ወደ ቅድስተ ቅዱሳን ሁለተኛውን ልክ ጌታ ሲሞት የተቀደደውን መጋረጃ አልፎ ሊቀ ካህኑ ይዞት ይገባል። ምን? የእንስሶቹን ደም። እኔ አንድ ተሟጋች ነኝ አለ ቢመጣ ይሄን ጥምጣማም ቄስ ልክ ነበር ማስገባው። በእውነት ጌታ ምስክሬ፣ እነሱ ናቸው ህዝቡን እንደዚህ አጣሞ ይጣሉት። እና አንድ መስዋዕት አለ፣ የማይበላ መስዋዕት። ከመሰዊያው ላይ የሆነውን ነገር እንዲበሉ በዚህ መሰዊያ ላይ እንዲበሉ ሌዋውያን ካህናት ተፈቅዶላቸዋል። አንድ መስዋዕትን ግን አይበሉ። ምን አይነት መስዋዕት? ለኃጢአት የሚቀርቡ እንስሶች ደማቸውን ወደ ቅድስት ይዞት ይቀርባል ካህኑ። ስጋቸውማ ከሰፈር ውጭ ይቃጠላል። ለምን? አይበላም። ምን ልታወራ ነው ቅዱስ ጳውሎስ የዕብራውያን መልእክት ጸሐፊ? ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ እያለ ነው። ዋት? ኦ ሎርድ ኢየሱስ በገዛ ደሙ ህዝቡን እንዲቀድስ፣ በእንስሶች ደም ሳይሆን በገዛ ደሙ ህዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። የእንስሶቹ ስጋ ከዚህ በመሰዊያው ላይ ይቃጠልና ከሰፈር ውጭ ነው የሚቃጠሉት። ሶሪ እንስሶቹ ለዚህ ለኃጢአት መስዋዕት የሚቀርቡት ከሰፈር ውጭ አውጥተው ነው የሚያቃጥሏቸው። ታውቃላችሁ? ከኢየሩሳሌም ከተማ ውጭ አውጥተው ነው የሚያቃጥሏቸው።
ለኃጢአት ነው የቀረቡት፣ አይበሉ። ከነሱ እንዲበሉ ሌዋውያኑ አልተፈቀደላቸውም። ለዚህ ነው ሲናገር ድንኳኒቱን የሚያገለግሉ ከእርሱ ሊበሉ፣ ከነዛ ከሚታረዱት እንስሶች ሊበሉ፣ ለኃጢአት ከሚሰዋው እንስሳ እሱን ሊበሉ መብት የላቸውም አለ። ፋክት። እነዚህ እንስሶች የት ነው የሚቀርቡት? በዚህ መሰዊያ ላይ። እንስሶቹ የት ነው የሚቀርቡት? በዚህ መሰዊያ ላይ። እንዴት እናድርጋቸው? ኦርቶዶክሳውያን መሰዊያ አለን ብለዋል። ጌታ መሰዊያ አለን ብለዋል። ቅዱስ ጳውሎስ ነው ያለው ሲጀምር መሰዊያ አለን ብሎ ያለው። መሰዊያ አለን አላችሁ አይደለም ያላቸው፣ ራሱ አይሁዳዊ ስለሆነ አለን ብሎ አለ። እንደውም የጳውሎስ ነው ከሚያስብለው ነገር አንዱ ይሄ መልእክት ራሱ የዕብራውያን መልእክት ጸሐፊ ዕብራዊ ነው ተብሎ ከሚታመንበት አንዱ ራሱን እያስገባ ነው የሚጽፈው። መሰዊያ አላችሁ አይደለም ያላቸው፣ መሰዊያ አለን ያለ ራሱን እያስገባ ነው የጻፈው። እንዴ ጳውሎስ ይህን መልእክት ሲጽፍ ሲያንስበት ነው። ብሉይ ኪዳን እኮ አበጥሮ እኮ የሚያቅሰው ነው። ስለዚህ መሰዊያ አለን ብሎ ያለው ታቦት ብለው የሚሉትን የእናንተን ጠረጴዛ አይደለም እህትዬ። ማነው ጠረጴዛ አልኩኝ? መክተፊያ ማለት አይደለም። በዚህ መሰዊያ ላይ የሚቀርቡ የእንስሶች ለኃጢአት ይቅርታ የሚታረዱ እንስሶች አሉ። ስጋቸው ከሰፈር ውጭ ይቃጠላል፣ ደማቸውን ግን ወደ ቅድስት ይዞት ይገባል። ኢየሱስም ስለ ኃጢአተኞች ስለ በደላችን ለኃጢአታችን ከበር ውጭ መከራን ተቀበለና ደሙንስ በገዛ ደሙ ህዝቡን እንዲቀድስ ይላል። ደሙን ወዴት ይዞት ገባ? የእግዚአብሔር ልጅ ስጋው ከሰፈር ውጭ እኮ ተቃጠለ አይደል? ከሰፈር ውጭ ከከተማ ከኢየሩሳሌም ከተማ ውጭ ተሰቀለ እኮ ማለት ነው። የእነሱ እንደተቃጠለ የጌታም በመስቀል ላይ ሞተ ማለት ነው። ከኢየሩሳሌም ከተማ ውጭ አውጥተው ቀራንዮ ኮረብታ ላይ ገደሉት። የእግዚአብሔር ልጅ ለበደል ኃጢአታችን ሞተ ማለት ነው። ደሙን ይዞት ወዴት ገባ? የኢየሱስን ደም ይዞ ሌላ ሊቀ ካህን ወደ ቅድስት ይዞ ሊገባለት አይችልም። ማንም ካህን የለምና ራሱ ኢየሱስ ሊቀ ካህን ስለሆነ የራሱን ደም ይዞ በዚህ ምድር ወዳለችዋ መሰዊያ አለን ብሎ ወዳለው ወደ መቅደሷ ወደዚች ወደ ድንኳኒቱ ወደ ምድራዊቷ ድንኳን አልገባም። ደሙን ይዞ አሁን ስለኛ ይታይ ዘንድ ግን በሰማያት ወዳለች መቅደስ ለዚህ ፍጥረት ባልሆነች መቅደስ የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኛ ይታይ ዘንድ ገባ ይላል። የት? በሰማያት ባለች መቅደስ ውስጥ። ብሉይ ኪዳን ለዚህ ነበር አየህ መጽሐፉ ኢየሱስም ከብሉይ ኪዳን ጴጥሮስም ከብሉይ ኪዳን ጳውሎስም ከብሉይ ኪዳን እኮ እየጠቀሱ እኮ ነው የሰበኩት ያስተማሩት። የሰማይ አምላክ ቅዱስ እግዚአብሔር አይኖችን ከከፈተው ብሉይ ኪዳን ላይ ታብዳለህ አልኩ። በቃ በፍቅር ነደር የቃል ፍቺ ያበራል ብሎ እንዳለ ማለት ቦግ ብሎ ከበራልህ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ስለዚህ የእናንተን እህትዬ ቄሶች ሲደብራቸው አውጥተው የሚሸጡትን እንዴ ለአረብ ሁሉ እኮ እየቸበቸቡ ማለት እኮ ነው። እነ ብፁዕ አቡነ እንድርያስ ለእስላም የሚያስደግሙበት ታቦት እሱ የጌታ ስጋ መፈተቻ ነው ትያለሽ እንዴ? አንቺ አታውቂም እህት ያለ የአንቺ አይነት ምስኪኖችን የዋሆችን እንደዚህ እያጣመሙ ሲጥሉ በጣም አዝናለሁ። ኦኬ በጣም አዝናለሁ። ስለዚህ ጌታ እያለ ያለው ማነው? ቅዱስ ጳውሎስ እያለ ያለው መሰዊያ አለን ብሎ ያለው እህቴ የእናንተን ታቦት የምትሉትን አይደለም፣ በፍጹም አይደለም። መሰዊያ አለን ብሎ ያለው እዚሁ ብሉይ ኪዳን ላይ የነበረ አሁን ቦታው ላይ የሌለ እዚህ ቦታ ላይ መቅደሱ ነበር። ቤተ መቅደሱ እዚህ ጋር ነበረ፣ እዚች ጋር መሰዊያው ነበረች። ያትች ጎጆ የምትመስላ በሰለሞን ዘመነ መንግስት የነበረው መሰዊያ ነው። ኦኬ በሰለሞን ዘመነ መንግስት የነበረው መሰዊያው ነው። ይሄው እቺ ማለት ናት። የሰለሞን ቤተ መቅደስ እንደዚህ ነበር የተሰራው። ይሄ ነው ዲዛይኑ የሰለሞን ቤተ መቅደስ የድሮ ሁለተኛውን ቤተ መቅደስ ሲሰራ እንደዚህ ነበር አቀማመጡ። አንድ በር ነው ያለው። አንድ ጎልደን በር እዚህ ጋር አለ።
በዚህ ጋር ስትገባ በግራ በኩል መቅረዝ አለ። እዚህ ጋር በቀኝ በኩል የህብስት ገበታ አለ። ፊት ለፊት ላይ ከሁለተኛው መጋረጃ እዚህ አካባቢ ላይ የዕጣን መሰዊያው አለ። እዚህ ጋር መጋረጃ አለ። ከዚህ ስታልፍ ታቦቱ እዚህ ጋር አለ። አለቀ። ሌላ የሴቶች በር የወንዶች በር እዚህ አለ የለም። አንድ በር ነው ያለው። ይሄ አንድ በር መኖር ብራዘር ሰው ወደ እግዚአብሔር ለመድረስ ስንት በር ነው ያለው? አዲስ ኪዳን ላይ አንድ የቄሶች መግቢያ፣ የወንዶች መግቢያ፣ የሴቶች መግቢያ የሚባል የለም። እዚህ ጋር አንድ ነው ያለው። አንድ በር ቤተ መቅደሱ። ይሄም በአዲስ ኪዳን ላይ አንዱ በር ማን ነው? ኢየሱስ ነው። ስለዚህ ያ ቦታ ይኸው እዚች ቦታ ላይ ነው እስላሞቹ የሰሩት። ጳውሎስ ይህንን ቦታ ላይ ያለውን ነው መሰዊያ ያለን እያለ የነበረው። የዕብራውያን 13:10 ይህንን መሰዊያ ነው ቅዱስ ጳውሎስ አለን እያለ የሚናገረው። እዚህ መሰዊያ ላይ የሚታረድ ለኃጢአት ስርየት የሚታረደውን የእንስሶቹን ስጋቸው ከሰፈር ውጭ ይቃጠላል እንጂ አይበላም፣ ካህናቱ ለመብላት መብት የላቸውም ብሎ ያለው እሱን ነው። ሌሎች የሚታረዱ እኮ አሉ፣ ለደህንነት ለምናምን ነገር ብዙ የሚታረዱ እነሱም መብላት ይችላሉ። ለኃጢአት ስርየት ግን የታረደውን ግን አይበሉትም፣ ይቃጠላል እንጂ። ይህን ያለው ቅዱስ ጳውሎስ መሰዊያ አለን ብለዋል ጌታ ብሎ እነ መምህር የተሰማ ይዘውት የሚወጡትን ጣውላ ያወራሉ። ዳር ያዙ። ይህንን ያለው የአባቶች አምላክ አንድ ቀን በዚህ ጉዳይ ላይ አወራለሁ ብሎ የተንቀዠቀዠ ቄስም ይሁን መነኩሴ ዲያቆንም ይሁን መምህር ብቻ ባገናኘኝ። ብሉይ ኪዳን ላይ በተለይ ኮሜንታሪ ሳያገላብጥ ምንም መዝገበ ቃላት ሳያይ ያገናኘኝ የአባቶች አምላክ በበቀል ነው ላው ላይ የምወርድበት አልኩ። በበቀል በምን በእውቀት ማለት ነው። የተወለደበትን ቀን ረግሞት ይወጣል። ፋናዋል ህዝብ ላይ መጽሐፍ ቅዱስ አንብቦ ማያቅ እንደዚህ አይነት ሚስኪን ህዝብ መሰዊያ አለን ብለው መሰዊያ አለን ብለዋል። አዎ ቅዱስ ጳውሎስ ያለው ግን ይህንን እኮ መሰዊያ ነው። ይሄ መሰዊያ በዛን ጊዜ ነበር። ይሄ መሰዊያ ሲፈርስ ነው እስላሞቹ መስጊድ የሰሩበት ወንድሜ። ኦኬ ይሄ መሰዊያ በፈረሰ ሳለ እስላሞቹ መስጊድ ሰሩበት ማለት ነው። ያ መሰዊያ ሲፈርስ ይኸው መስጊድ ሰሩበት። ቦታው ላይ ቤተ መቅደሱ ላይ መስጊድ ሰሩበት። እዛ መሰዊያ ላይ እችን ጎጆ ሰሯት። ይኸውልህ አሁን ያለው ጳውሎስ እዚህ ቦታ ላይ ያለውን መሰዊያ እያሰበ ነው የጻፈው። ኦርቶዶክስ መጣና የኛን ጣውላ እያሰበ ነው የጻፈው ትላለች። አታፍሩም ወንድሞቼ እናቶች? አታፍሩ? ምን ያህል መምህራኖቻችሁ እንደሚያስቷችሁ ወንድሞቼ እናቶቼ፣ በብዙ ትዕግስት እኔና ወንድሞቼ እናቶቼ እዚህ እናወራችኋለን እንጂ ምን ያክል እንዳጣመሟችሁ እግዚአብሔር ነው የሚያውቀው፣ እኛም እናውቃለን። ስለዚህ እህቴ ናርድዬ እሺ መሰዊያ አለን ብሎ ሲል ቅዱስ ጳውሎስ ያለው እዛ በመሰዊያው ላይ የሚታረዱ እንስሶች አሉ። አየሽው? የእንስሶቹን ደም ያቀርባል ይላል ሊቀ ካህናት። ስለ ኃጢአት ወደ ቅድስት የእንስሶቹን ደም ያቀርባል ማለት ወደ ቤተ መቅደሱ ወደ ውስጠኛው ይዞት ይገባል ደሙን። ያኔ ቤተ መቅደሱ ስለነበረ ስጋቸውን ግን ከሰፈር ውጭ ይቃጠላል። ስጋቸው ከሰፈር ውጭ ስለሚቃጠል ይሄንን መሰዊያው ላይ ያሉ ከመሰዊያው ድንኳኒቱን የሚያገለግሉ ከእርሱ ሊበሉ መብት የላቸውም። ለምን? ከየቱ ሊበሉ? ከእንስሶቹ ስጋ ሊበሉ መብት የላቸውም። ለምን? መብታቸውን ጌታ ከልክሏቸዋል። ለምን? ለኃጢአት መስዋዕት የሚታረዱትን እንስሶች አቃጥሉ እንጂ ብሉ አላላቸውም። ሌሎቹን ግን ብሉ ብሏቸዋል። እነዚህን ግን እንዲበሉ አልተፈቀደላቸውም። ለዚህ ነው ለሚያገለግሉ ለመብላት መብት የላቸውም ያለው። ከእርሱ ሊበሉ ከየትኛው? ለኃጢአት ስርየት ስለሚታረዱ እንስሶች ስጋቸው ከሰፈር ውጭ ይቃጠላል እንጂ እነሱ እየቆራረጡ እንዲበሉ አላዘዛቸውም ጌታ። መብት አልሰጣቸውም። ስለዚህ መብት የላቸውም ማለት ነው።
ለምን? ስጋቸው ከሰፈር ውጭ ይቃጠላል፣ ደማቸው ወደ እግዚአብሔር ይገባል፣ ስጋቸው ከሰፈር ውጭ ይቃጠላል። ልክ እንደዚሁ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ የኔ አባት ከበር ውጭ መከራን ተቀበለ ይላል። ስለዚህ እንግዲህ ነቀፌታውን እየተሸከምን ይላቸዋል ዕብራውያን አማኞች። ስለሱ የምትነቀፉለትን ነቀፌታውን፣ ስድቡን፣ ስደቱን፣ ትችቱን እየተሸከምን ወደ እርሱ ከሰፈር ውጭ እንውጣ። ለኃጢአት መስዋዕት የሚቀርቡት የእንስሶች ስጋ ከሰፈር ውጭ እንደተቃጠለ ኢየሱስንም አውጥተው ቀራንዮ መስቀል ላይ ከከተማ ውጭ እንዲህ ነው የገደሉት። ስለዚህ ኢየሱስን የተከተልከው አንተ ኤርምያስ፣ አንቺ መሰረት፣ አንተ ቤካ፣ ሌሎችም በሙሉ እናስ ነቀፌታውን እየተሸከምክ ስለ ጌታ ስትል እየተነቀፍ ሂድ መናፍቅ ምን ይመስላል ስታስጠላ በለው ይሉሻል። ትነቀፋለህ ስለ ኢየሱስ ሲያስጠላ ይሉት ጅፊት ይሉሃል። እንዴት ጅፊት ይሉኛል ብለህ መስታወት ላይ ሄደህ ተለግደህ ፊቴና ላይ ስለ ኢየሱስ እንደዚያ ይሉሃል። እናስ ነቀፌታውን እየተሸከምህ ወደ እርሱ ከሰፈር ውጭ እንውጣ እያለ ነው። ለምን? በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ይላል። ሃሌሉያ ሃሌሉያ ማለት ትሰደዳለህ እያለ ነው። መናፍቅ ቤንጤ ይላል ባልታጠበ አፉ ባልተቦረሸ አፉ። ታዲያ በዛ ሰዓት ምን ታደርጋለህ? ምንም። ስለ ኢየሱስ ነቀፌታውን እየተሸከምን መውጣት ነው። ልክ ነው የምነግርህ። እኔም እስከ ዶቃ ማሰሪያ ድረስ ብለን አንልም። ስለ ኢየሱስ ነው የተነቀፍነው። እሱ ከበር ውጭ መከራን ተቀበል አይደል? አንተም ተቀበል እያለ ነው። ኤርምያስም አንተም ተቀበል። ሃሌሉያ ሃሌሉያ። ይሄን ሊያወራ ነው ብራዘርዬ። የዕብራውያን አማኞች ስለ ኢየሱስ ክርስቶስ ተሰደቡ፣ ተነቀፉ። በጌታ ነበሩ፣ አምነው ነበር፣ ጌታን ተከትለው ነበር። ኢየሱስ መሺያ ነው ብለው የሽዋሁ አዳውን ብለው ተከትለውት ነበር። በኋላ ላይ ግን ሲጠዘጥዟቸው በስድብ በመከራ ሲያንገላቷቸው የሀብታቸውን ቅሚያ ሀብታቸውን ሁሉ የዘረፉባቸው ወንድሞች ናቶች በደስታ ነበር እንደውም የተቀበሉት። በዚያን ጊዜ ሀብታቸውን ሲነጥቋቸው በደስታ ነበር የተቀበሉት። ደስ እያላቸው ማለት ነው። ደስ እያላቸው ጌታ ይመስገን እያሉ ማለት ነው። ጌታ ይመስገን እያሉ ነበር የተቀበሉት። በኋላ ግን ምን ነክቷቸው እንደሆነ በማይታወቅበት ግልብጥ አሉ ለማለት ነው። አቤቱ ጌታዬ ምን አለ? ነገር ግን ግማሽ በነቀፋ በጭንቀት እንደ መጫወቻ ስለሆናችሁ ዋት እንደ መጫወቻ ነው የሆንከው። መጫወቻ መጣሽ ውቤ፣ አንቺ መናፍቅ ዳኒ ሲያስጠላ እዩት ይሉናል። ኤርምያስ እዩት ከርከሮ ፊት ይሉዋል። አንተ እኔ ከርከሮ ፊት ብለው ስላሉኝ እጄ መስታወት ፍለግ አልሄድም። ስለማን ነው ብለው የሚሉት? ስለ ጌታን በማመናችን ነው እንደዚህ ብለው የሚሉን። በነቀፋና በጭንቀት እንደ መጫወቻ ስለሆናችሁ። ጴንጤ ባይኖር በምን እንጫወት ነበር እኮ ይለዋል እዚሁ ቁጭ ብሎ ማለት ነው። የእኛን ትምህርት እየሰሙ እየተገረሙ ግን ጴንጤ ባይኖር በምን እንዝናና ነበር ይላል። ያኔም እንደዚህ ነው የሚያዝረው። ቅዱስ ጳውሎስ እንደተናገረ ቆሮንቶስ መልእክት ላይ ጌታ እኛን ሐዋርያቱን ሞት እንደተፈረደባቸው ከሁሉ የኋለኞች እንዳደረጉ ይመስለናል አለ። ለዓለምና ለዓለም ጠራጊ መጣያ የሆን ይመስለኛል አለ እኮ አንተ ሲያየው ማለት ነው። ማንም አንድ ሰው ፊቱ አይቆምም ነበር ጳውሎስን በጀግንነት ብለህ ብትለው በቀኝ እጁ አስጠንጥሮ ቢጥልህ ከኔትወርክ ክልል ውጭ ሊያወጣ ይችላል። የጳውሎስ ጀግንነት ከተባለ ማን ነበር ፊቱ የሚቆም? ወንድ እኮ ፊቱ አይቆምም ነበር። ያ ሰው እያየህ አሁን ለዓለም ጉድፍ ጠራጊ መጣያ የሆነን ያደረገን ጌታ ይመስለኛል አለ ሲያይ ማለት ነው። ሁሉም መጥቶ በጥፊ ያቀምሰዋል እንዴ አንተ መናፍቅ ለዓለም በሽታ የሆንክ ሰውዬ ብለው አሉት። ቀንደኛ ናዝራዊ ነህ። የናዝራዊ መናፍቃን መሪው ሆኖ አግኝተነዋል። ክቡር አገረ ገዢው ፊሊክስ ይህን ሰውዬ ቶሎ አስወግድልን እያሉት ማለት ነው። ስለማሲል ጳውሎስ ስድብ ጠጣ፣ መከራን ጠጣ። ስለ ኢየሱስ የኔ አባት መጫወቻ ስለሆናችሁ አለ። የዕብራውያን አማኞች ጌታን ሲቀበሉ መጫወቻ አደረጓቸው ታውቃለህ። ግማሽም እንዲህ ካሉት ጋር ስለተካፈላችሁ
ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀድሞውን ዘመን አስቡ አላቸው። የቀድሞውን ዘመን አስቡ። የምን ወደኋላ ማለት ነው? አስቡ እንጂ የቀድሞውን ዘመን። እህት ዓለምዬ በባለፈው ንብረት ሲዘረፍ ጌታ ይመስገን ብለሽ አልነበር እንዴ? ተውሽ አስቢ እንጂ። እና መከራው ሲበዛባቸው፣ እንግልቱ ሲበዛባቸው፣ ስደቱ ሲበዛባቸው ጌታን ለመተው ወደኋላ አፈገፈጉ። እና ጳውሎስ ደግሞ ላላቸው የዕብራውያን መልእክት ጸሐፊ የቀድሞውን ዘመን የጸናውን አስቡ አላቸው። ከዛስ የሚበልጥ ለዘወትርም የሚኖር ገንዘብ በሰማይ ለራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። ሀብታቸውን ሁሉ ነው የዘረፏቸው። ታውቃለህ? ማነች? ማነው ስሟ? መሰረተ የምትባለው መሲህ ነች። የዛ የገሊላው የኢየሱስ ክርስቶስ የሚባለው በባለፈው ሮማውያን የሰቀሉት የእሱ ተከታይ ነች። በሉ ሂዱ ቀሟት፣ በሙሉ ያላትን ልብስ፣ ቀሚስ፣ ጫማ በሙሉ ከእጇ ላይ ያለውን ከቤቷ በሙሉ ጥርግርግ አድርጋችሁ እና ያኔ በንጥቂያ የገንዘባቸውን የሀብታቸውን ንጥቂያ እንደዛ ሲወስዱባቸው በደስታ ነበር የተቀበሉት። ታውቃለህ? ደስ እያላቸው ነበር የተቀበሉት። ምን ገባባቸው የዕብራውያን አማኞች ታዲያ? እንደዚህ ስለ ጌታ መከራ እየተቀበሉ ደስ እያላቸው ሀብታቸው ሁሉ ሲወሰድባቸው ደስ እያላቸው የነበሩ ሰዎች በኋላ ላይ በዚህ በመከራው ብቻ አይደለም የሐሰት አስተማሪዎች መጡ። የሐሰት አስተማሪ ሲመጣ አይኑን አፍጥጦ ጥርሱን አግጦ የሚመጣ እንዳይመስልሽ። ጌታ ይመስገን። ሃሌሉያ አሜን ነው። ወፈር ባለ እያለ ይመጣል። ይሄ ለስላሳ ቀበሮ በበጎቹ መካከል ሾልኮ ይገባልሃል። የበግ ለምድ የለበሱ ሚንስ ምን ማለት በጋዊ ባህሪ ያላቸው ይመስላሉ። ስታያቸው በጋዊ ባህሪ ለስለስ ያሉ ናቸው። ሲያወሩ አይሾ ትህትናውን የዚህ ሰውዬ ራሱ ድምፀቱ በቃ ቁጥብ ያለ ነው። በተፈጥሯቸው እኮ እንደዛ አይደሉም። በተፈጥሯቸውን ቁጥብ ያሉ ሰዎች አሉ። እነሱ በቃ በተፈጥሯቸውን ጌታ የሰጣቸውን አለ። ይኸኛው እንጂ ጠዋት ጠዋት ድብ ማታ ማታ ጅብ የሚሆን አሜን ነው ይላል። ምንም እኮ ሳይናገር እኮ ነው አሜን ነው ብሎ የሚለው። የምን አሜን ነው ነው? ተናገርና ቃሉን እስከሰማን በኋላ ነው አሜን የሚያስብል ከሆነ አሜን የምንለው። እንዲሁ ዝም ብሎ አሜን ነው ሲልሽ አሜን አትበይ። ብዙዎች እውነትን አሜን ማለት መስማማት ማለት ነው። ልብ በሉ። ዝም ብሎ መጥቶ አንድ ሰው አሜን ነው ብለሽ ምን አልክና በይው። ምን አልና ኢየሱስ ጌታ ነው እንኳን አይልሽም እኮ። ኢየሱስ ጌታ ነው ብሎ አሜን ነው ብላችሁ በሉ ብሎ ቢል በሆነ ነበር። ማንም ሰው አሜን ነው ሲላችሁ ገና እንደመጣ ዝም በሉ። አሜን አትበይ። ይሄን እሱ በውስጡ ይሄኔ የእናቱ ዛር ሲያስለፈልፈው ሁሉ የዋለ ሊሆን ይችላል። ምን አልክናን? ምን አወራህ? ሞቱን ነገርከን፣ ትንሣኤውን ነገርከን፣ ትንሣኤውን ነገርከን እንዴ? ዳግም ምጽአቱን ነገርከን። ገና እንደመጣ እጅሽን ሼክ ያደርግና ይዝሽና አሜን ነው ይላል። ያን አንቺ አሜን አሜን ምን አለሽና ነው አሜን የምትይው? ምን አለህና ነው አሜን የምትለው? አሜን እኮ ማለት ተስማምቻለሁ ይሁን ማለት እኮ ነው። እንዳትሉ አሜን አሜን እንድንል መጀመሪያ የአምላካችን እግዚአብሔርን ቃል ይንገረን እንጂ የጠራውን እውነት ተያ በኋላ እንላለን። ተያ በኋላ እንላለን። አዎ እንደዛ ነው። ተያ በኋላ ይባላል። ካልሆነስ በቃ እኔ የፈለገ ክርስቲያን ይሁን እኮ አልኩ አሜን ነው ብሎ ቢላይ ምን አልክና ነው ነው የምለው። የዕብራውያን አማኞችን መጥተው ታዲያ እንደዚህ የሀብታቸውን የገንዘባቸውን ንጥቂያ በደስታ የተቀበሉ ግማሽ በነቀፋ በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽ እንደዚህ ካሉት ጋራ ስለተካፈላችሁ እና በቃ የጸናችሁበትን የቀድሞ በትልቅ መጋደል የጸናችሁበትን የቀድሞውን ዘመን አስቡ አላቸው። አስቡት እስቲ አስቡ። ያን የጸናችሁበትን ዘመን ጌታ የተቀበላችሁበትን ወራትና ዘመን ታስታውሻለሽ? አይኔ እኮ እባክህ እኔ ከበደኝ እኮ እባክህ
እናቴም በቃ ፊቷን ነሳችኝ፣ አባቴም እንትን አለ፣ አያቴም ከዛ ጊዜ ጀምሮ ጀርባዋን የሰጠችኝ ለምን በጌታውንሽ ብለው አሉ። እህትዬ ጥርግርግ ብለው ጉድጓድ መግባት ይችላሉ አልኩሽ። የአንቺ አያት፣ የአንተ እናት፣ የአንተ አባት ጌታን ከተቀበሉ ሰየው፣ ካልሆነ እኮ አልኩ ወንድሜ፣ እኔም አያቶቼ ምናምን ነገር አያቴ እንኳን የሉም፣ አሁን ማንም የለም። በእናቴም በአባቴም በኩል አያቶቼ በሙሉ ተቀብረዋል። ቢኖሩስ ጉዳያቸው ነው አልኩ። መድኃኔዓለም ክርስቶስ ምስክሬ ነው። እነግራታለሁ እማዬ ብዬ ማለት ነው፣ እነግረዋለሁ አባባ ብዬ። አልሰማ ብሎ ካለ ምንም ልረዳው አልችልም። መራራ እውነት ነው ውስጥ የገባው። ኢየሱስ ክርስቶስ የእግዚአብሔር ልጅ አያቴ ጋር ስመጣ ሀሳብ የምቀይር መከራ ሊያበዙብ ይችላሉ። እናት አንድ እንጀራ ትሰጥ ከሆነ ግማሽ እንጀራ እየቆረሰች ልትሰጥ ይችላል። እምዬ ምነው ትጨክኝ፣ በራዘር ትጨክንብሃለች። ለምን? ሰይጣን የተቀበልከውን እውነት እንድትጥለው እናት ጡቷን አጥብታ ያሳደገች እናት ልትቀይርበት ትችላለች። ከቤት አስወጣቸው እየተባለ ሲመከራ ነበር እንዴ? በኦርቶዶክስ ቤተክርስቲያን አስወጡ። ኪዳነ ምሕረት ተቆጥታለች። ልጅሽ ቤንጤ ከሆነች ጊዜ ጀምሮ እሷ እያለቀሰች ነው። በህልም አይቻታለሁ ስዕሏ ስታለቅስ ይላል። ወስደ ጋርቤጅ ጣላት። ብራዘርዬ እደግመዋለሁ፣ ወስደ ጋርቤጅ ጣላት። እቺ ታለቅሳለች ብለህ የምትላት ስዕል ማለት ነው። በጌታ እናት ስምማ አትነግዱም። ስታለቅስ አየኋት ስዕሏ። እውነትን ነው። መያረብ እንትን ብለህ ጥረግላት። ለምንድን ነው ያለቀሰችው? ልጅሽ ቤንጤ ሆነች ብላ። እህትዬ እናትሽ ሳታይ ጠቅልል አድርገሽ ወስደሽ ጣያት። እስቲ የምታመጣው እናያለን። እደግመዋለሁ፣ ለሰው እጅ ስራ ለሆኑ አንዳች እንዳትሰግዱ፣ እንዳትንበረከኩ። ራሳቸውን ከቀዳጅና ከጨምዳጅ እጅ የማያድኑ ስዕላት አለቀሰች፣ ደነሰች፣ ጨፈረች እያሉ ማለት ነው። ዳሪያ ጂባያት ሸራሪት ከነ ልጆቿ እላዋ ላይ አክሮባት ሲጮቱ አይደል የሚውሉት ስዕሏ ላይ። እነሱን እንኳን ከሷ ላይ ዝም ብለዋ ላይ ስትኮስባት የምትውል ራሷን ከዝንብ ያልተከላከለች እኔን ትከላከለኛለች ብዬ እመቤቴ ያለቀሰች ይላል ዳሪያስ። ነውራም ትውልድ። በመጀመሪያ ሸረሪትና ዝንቡን ታራግፍ እዛ። አንቺ እኮ ነሽ ከእነ እናትሽ በዳንቴል እስቲ በዳንቴል እርግፍ አድርጊላት። ወይ የኪዳነ ምሕረት የምዬ የከተማ ሁሉ አቧራ እንዳለኛ ቤት ገብቷል እየተባለ እኮ እንደዚህ አለቃ አለ እኮ። እስቲ በውሃ ወልውዩ በደንብ እንደዚህ ፈትፈት አድርጊው። እንትን አለ የዝንቦቹ አር ይሆናል። እስቲ ፈተፈተ በደንብ በጣትሽ እንትን በይው። እስቲ አረማ እምቢ አሉ አንቱዬ እትዬ እምቢ አለ። በቢሎ ቀስ ብለሽ መስቶቱን ሰዓት ጎጂው ፋቅ አርጊው ተብሎ ቢሎ እኮ መጥቶ የዝንቦቹ ካካ እንደዚህ ተፈቅፍቆ የሚወጣላት እኮ ሴትዮ ነች። ማርያም ነች ብለህ የምትለኝ አንተ አታበሳጨው። ስለ መንፈሴን አታበሳጨው እኮ ነው ብዬ እኔ ስላሴ ባሪያ ለእንደነሱ አይነት ኮተት ስሰግድ የነበርኩበት ዘመን ይቆጨኛል። የኤልያስ አምላክ ምስክሬን እኮ አልኩ። ውስጤ በጣም ተቆጣ። አንተ በጣም ነው የሚቆጨኝ እኮ አልኩ። መንፈሱ ብስጭት አለበት ይላል በኤፌሶን እኮ ጳውሎስን አራኪው ተብለ አራክፈህ አለቅ ብሎ ሲል በጥፍርሽ ፈቅፍቂው ተብለች። ኧረ አንቱዬ እምቢ ያለ በርሲ በቢሎ ግቢበት ብላሽ በቢሎ ተፈቅፍቆ በጥፍር ተፈቅፍቆ የተነሳላት ስዕል ፊት ለፊት ላይ ያለች። ከዛ ስትሰግጂ ለምንድነው ለስዕል የምትሰግጂው? ከስዕሉ ጀርባ ላለው ነው። ከስዕሉ ጀርባ እህቴ አንድ ፍሬም ነው ያለው፣ ሁለት ግድግዳ ነው ያለው። ይሄው ነው ለስዕልና ለግድግዳውና ለፍሬሙ ነው የምንሰግዱት። ከስዕሉ ጀርባ ላለው ነው የምንሰግደው ይላሉ። ከስዕል ጀርባ ማን ያለው? ሰይጣን። አምላኬ እለምንሃለሁ የኤልያስ አምላክ አውሬው ተጠቅልሎ የተኛበትን አለቃ ነኝ ብሎ ያለውን እንደ ጎልያድ የተገዳደረውን የተኛበትን አሳየኝ በመንፈስህ። በትውልድ ላይ የተጫነ ቀንበር ማለት ነው። አምላካችን እግዚአብሔር መንፈስ ነው። አንተ በጥፍር እንደዚህ ባለ እንደዚህ
የዝንብ እንትን እንደዚህ እየተፈቀፈቀ እስኪ በደንብ ለቀቀ። እስኪ አጃክስ ሳሙና አምጪና ንኪው። የነ ገብርኤል ፎቶ የምትሉት እኮ በስፖንጅ እኮ ነው የሚታጠበው። ባለፈው አላሳየናችሁ? በስፖንጅ ገብርኤል ነው በስፖንጅ ብታጥብ። አቤቱ ኧረ ገብርኤል ወይ ድረስ አንልም በእውነት። ገብርኤል በስፖንጅ እንትን ቤታቸው ምንጣፍ ፊት ለፊት ላይ አስቀምጣለህ ትለዋለች አልኩ። በቤት መጥረጊያ በደንብ ፈትጊው እየተባለች በደንብ ይጅበት አንድ ሁለቴ እየተባለ ገብርኤል ታጥቦ ይደርቃል ገመድ ላይ አይደል? እናንተም ብሎ ገብርኤል አምላኪና ገብርኤል አክባሪ ቅዱስ ገብርኤልን አጥበው ስታደርቀው ከአያትህ ነጠላ ጋር አብረህ ገመድ ላይ ታንጠለጥለዋለህ። እኔ ገብርኤል ቁጡ ነው ብለው እኮ ሲሉ ሰምቼ ነበር። የእሱ ባህሪ የመላእክት ባህሪ ቁጡ ናቸው፣ ትዕግስተኛ ናቸው ምናምን ነገር ተብሎ አልተጻፈም። ግን ቁጡ ነው ብለው ባሉት ለምን ኦርቶዶክስ ላይ ግን ዝም እንዳለ ሰይፉ ለምን እንደማያነሳ ነው እኔ እንትን ያለው። በእውነት ባገኘው እና እንደዚህ ባወራው የቀደሙ መላእክት በቀደመ ዘመን መላእክት ለሰው ልጆች ይገለጡ የለ እንደዛ ተገልጠው ገብርኤል ብሎ ቢለኝ በእውነት እኔ የምለው ኦርቶዶክስ እንደዚህ ስትቀልድብህ ለምን ዝም ያልከው ነው ብዬ የምለው። ምንድነው ሐሳብህ አልገባኝም ነው ብዬ የምለው። ከፋንዲያ እስከ ቁንጫ ድረስ ስለት እያሉ ሲያስገቡልህ ገብርኤልን አጠብኑ እያሉ በብሩሽ አስተኝተው ከመርካቶ ብሩሽ ገዝታ በኦሞ አይነህ የለ ጆሮ አልቀረ ሲጀምር እሱ እንደዛ አይነት የለውም። ግን እንደዚህ አድርገው እየፈተጉ ከእናታቸው ነጠላ ጋር ያንጠለጠሉ ገብርኤል እየደረቀ ነው እስከሚደርቅ ድረስ ጠብቁ እየተባለ ከዛ ሽቶ እየተረጨ ለምንድን ነው ይሄንን ያህል ግን ትዕግስት ማድረግ ያሰብከው ብዬ ጠይቀው ነበር። በእውነት መልአኩን እስከ መቼ ነው ሰይፍን የማታነሳው ብዬ ጠይቀው ነበር። እችን ቆንዳላ ልጃገረድ ሁሉ ቀንጥሶ ጎመን አድርጎ ያስቀርልኛል ማለት ነው። በዛው በቤቷ እዛው በመታጥብበት አንቺ እኔ ነኝ መቀለጃሽ ብሎ እኔ እንደምታጥቢ እኔ ጭቅቅት አለኝ ማለት ነው ብሎ እዛው ጋር መጥቶ ነፋስ የመታው ዘንጋዳ ይመስል ተረፍርፈ ታድራለህ። በሚቀጥለው ጊዜ ትላል ቄሶቹ ከበራቸውን ይዘው እምድኅረ ሞት ሁለሰብ አልቦቱ ንስሐ ብለው በማግስቱ ፍታት ይመጣሉ። እኔ አልመጣም። እኔ መድኃኒዓለም ፈቶኝ ሄጃለሁ። ድሮ ቢሆን እኔ ነበርኩ የምገኘው አንዱ የታህሳስ ዘንጋዳ ይመስል አጋድሞ ነበር የሚጠልልኝ። ግን ገብርኤል ለምን ዝም አለ? እኔ ጠይቄው አላቅም። ከዚህ ቤት ከመላእክትም ጋር አውሩ ብሎ አላለንም። ግን እንደው ቢመጣ ግን የምጠይቀውን ይህን ጉዳይ ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ በመላእክት ላይ ስትቀልድ የሚካኤል ዝምታ ምን እንደሆነ አልገባኝም። ይሰሙ ከሆነ ይስሙ። እንደዚህ ቁንጫና ትኋን ቅማል ነው ስለት የምናመጣል እየተባለ ሲቀለድባቸው እስከ መቼ ነው? ደግሞ ጴንጤ መላእክት አያከብሩም ይላሉ። ይመጡና ተፋታኝ ስልህ ይመስለኛል እኔ ዝም ያሉት ያው ጨዋታ ነው ያዙት። የጨዋታ ነገር ስለሆነ ገብርኤል ሚካኤልና ገብርኤል እንደዚህ ብለው የሚያወሩ ይመስለኛል። አይ ዝም ብለው ገብርኤል ነው ሚካኤል ነው ብለው ይላሉ። እነሱ ዝም ብለው ያው አዳም አይደል? አዳም እንደምታውቀው ነው። ጥንቱንም ለአምላካችን እኮ አልታዘዙም። አሁንም ይታይ እሱ ቀራንዮ መስቀል ላይ ሞቶላቸው ሲያበቃ እሱን ያምናሉ ብለን ስንጠብቅ የታህሳስ የሐምሌ እያሉ ስሜን እየጠሩ ምን እንኳን እኔ ሄጄ ብነግራቸው ይሰማሉ? አይሰሙም ነው። እውነት እኮ ነው፣ አይሰሙም። አሁን መልአክ በሰው አምሳል ተገልጠው ልክ ዘካርያስ ቤት ማርያም ቤት እንደመጡ ለኦርቶዶክሳውያን ተገልጠው አሁን የታህሳስ እዛ ቁልቢ ተብሎ የሚያባልበት ሲሄዱ ከነቢራው ከነሴቱ ጭኖ ሲሄድ አይ እኔ ገብርኤል ነኝ ብሎ ቢለው አንድ ሰውዬ ኦርቶዶክሳውያን ያምናሉ ወይ? ነጠላውን አደግድጎ አሁን መካከላቸው እዛ በሚያሸበሽቡ በሚሯሯጡ መካከል እኔ እኮ ገብርኤል አንድ አፍታ መልእክቱን ስሙኝ እባካችሁ እኔ ነኝ ብሎ ለማርያም እንደነገራት ለዳንኤል እንደነገረው ለዘካርያስ እንደነገረው በሰውኛ አምሳል አደል የተገለጠ እዛ ቁልቢ ቢመጣ ይሰሙታል ወይ ነው ብዬ የምልህ።
እባክህ ብዙ ባታስቸግረን፣ እኛ ክብረ በዓል ላይ ነው ያለነው፣ የዓመቱን ያለነው። እዚህ ጋር 2 ያላበው የሐረር ቢራ ጠጣ ከሆነ እንስጥ፣ ወይ ደግሞ ካልሆነ እዚህ ከወዳ ያስመጣኑ ጥሩ ዞርባ ጫት አለ፣ እሱን ወይ በለጮ ወይ ገለምሶ እሱን የምትቀመቅም ከሆነ እንሰጣለን ብለው የሚሸኙት አይመስልህም? እውነቴን ብዬምልህ መልአክ በሰው አምሳል ነው የሚገለጡት። አሁን ገብርኤል ራሱ እዛ ቁልቢ ቢመጣ በሰው አምሳል ዘካርያስ ቤት እንደመጣ ማርያም ቤት እንደመጣው እንደዛ ቢመጣ ኦርቶዶክሳውያን ይሰሙታሉ። ቀጥቀጣው ነው የሚያባሩት። ይሄ መናፍቅ ተሐድሶ ሳይሆን አይቀርም ብለው ማለት ነው። ለእነሱ ተረት አሜን የማይል ተሐድሶ ነው። ለእነሱ ተረት አሜን የማይል ጴንጤ ነው። ቀጥቀጣው ልክ ላይ ያስገቡት ይችላሉ። ከዛ አዲስ አበባ ሲመጣ ይተርክልሃል። የሚገርምህ እዛ ስዕለት እንትን ስንል አንድ ሰውዬ የሆነ ድንገት ነው የመጣው፣ ግን ነጭ ልብስ ለብሷል። ምን አይነት ነው? በቃ ቁመቱ ትንሽ ዘለግ ያለ ነው። እኔ እንደዚህ አይነት ሰው አይቼ አላውቅም። ግን በጣም የሚገርምህ መጥቶ አወራኝ እና ምን አልከው? በቃ ቦታ ፋታኝ ዞር በልኝ አልኩት። አልሰማ ብሎ ሲል ይዘን ቀጥቅጠን ወቅጠን ጣሉ በመቋሚያ ብሎ መጥቶም አዲስ አበባ ሲመለስ ቢራ እየጠጣ ሊያወራ ይችላል። የዚህን ያህል አይቀበሉትም። ቅማል ለገብርኤል አላ ነው። በእውነት እኮ ነው የምልህ፣ ለገብርኤል ቅማል ስለታቀረብንለት ይላሉ። እነኚህ ሰዎች የገብርኤል ወዳጅ ነን ብለው ሲሉ አንቺ ነሽ የገብርኤል ወዳጅ አይደል? እህት አለም አንተ ነህ የገብርኤል ወዳጅ አይደል? በቤታችሁ ያስቸገረህን ትኋን እናት በመቀነት ላይ ቋጥራልህ ከሰማኸኝ ፍየል ካልሰማኸኝ ትኋን አመጣልሃለሁ ብሎ የሚል የተንጋደደ ሰይጣናዊ የሆነ ስዕለት አይሉት ነገር እሱን ተስለህ አንተ የገብርኤል ወዳጅ ተብል ቁንጫ ያቀረበ የገብርኤል ወዳጅ ገብርኤል መንፈስ ነው፣ እኔ ልሰግድለትም ላመልከውም አልችልም፣ እግዚአብሔርም ቃል አያዘኝም ብሎ የሚል ኤርሚያስና ቤካ ዳኒ ጠላት። ጌታ ይሻላችኋል። እህቴ ናርዲ እየሰማሽ ነው? ጌታ ይሻልሻል እህቴ። ኢየሱስ ይሻላችኋል። ኢየሱስ ይሻለናል። የአባቶቻችን አምላክ ከድንግል የተወለደው የዓለም መድኃኒት እሱ ለእኔ በደልና ኃጢአት፣ ለአንቺ በደልና ኃጢአት ቀራንዮ ኮረብታ ላይ ሞቷል። ይቅርታ፣ ቀራንዮ ኮረብታ ላይ ሞቷል። ጉንፋን በጣም ይዞኛል። ከ1 ሳምንት በላይ ሆኗል። በጣም የግድ ነው የምገባው። ቀራንዮ ኮረብታ ላይ ሞቷል። በሞቱም ሞታችንን ሽሮልናል። ሕይወት ሊሆንልን ሊበዛልን ከሰማያት የመጣው የእግዚአብሔርን ልጅ የተቀበለ የዳዊትን ልጅ የተቀበለ ለዘላለም ነው የሚያርፈው። እንደማ እንደኔ እዚህ እንዳሉ ወንድሞቼና እህቶቼ ማለት ነው። ለዘላለም በስሙ በማመን ንስሐና የኃጢአት ይቅርታን እንድናገኝ ከኢየሩሳሌም ጀምሮ በቅዱሳት ሐዋርያት የተሰበከልን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ እንጂ ሌሎች አይደሉም። ሌሎች ናቸው። አይረቧችሁም፣ አይጠቅሟችሁም። ወንድሞቼ እና እህቶቼ አያድኗችሁም። ማዳን የበጉ ነው። ማዳን የእግዚአብሔር ነው። በጉ ደግሞ ኢየሱስ ክርስቶስ ጌታችን ነው። ለበደል ለኃጢአታችን ብቸኛ ወዳጃችን ብቻውን የሞተልን እሱ ነው። ብቻውን የተቀበረልን እሱ ነው። ብቻውን የሞትን ጣር አጥፍቶ እኛን ስለማጽደቅ በሶስተኛው ቀን የተነሳ እሱ ነው። ብቻውን በክብር ከፍ ከፍ ብሎ አድርጎ በአባቱ ቀኝ በሰማያት በግርማው ቀኝ የተቀመጠ እሱ ነው። ይመጣል ለዘላለም ሊወስደን ሊያሳርፈን። የእሱ የሆነን ደስ ይበላችሁ እህቶችና ወንድሞች። እንዴት ውስጤ እንደሚዘል ነገር አልችልም። ስለምናልፍበት ነገር ስለ ምድራዊ ነገር ከተባለ
በጌታ ፊት ብዙ ምለው ነገር አለ። ግን የፈለገ ይጉደል፣ የፈለገ ልንራብ፣ የፈለገ እንጠማ፣ የፈለገ በብዙ ችግር በብዙ ነገር ውስጥ እንለፍ፣ ኢየሱስ ግን ኢየሱስ ነው። ጌታ ግን ጌታ ነው። ያሁኑ ማጣት፣ ያሁኑ ማግኘት፣ ያሁኑ መውደቅ፣ ያሁኑ መነሳት፣ ያሁኑ ሐዘን፣ ያሁኑ ሚስ አንደርስታንድ፣ ያሁኑ ብዙ ነገር ውስጥ ብናልፍ እሱ አይታየንም። በዘላለም ፍቅር ወደደን፣ ለዘላለምም አዳነን። በዘላለም ፍቅር ወደደን፣ በቸርነቱም ሳበን። ወደ እኔኑ እኔም አሳርፋችኋለሁ ብሎ ያለ ጌታ ወደ እሱ በመምጣት አሳረፈን። እህቴ እረፊ፣ ወደ ጌታ በመምጣት ኢየሱስ ክርስቶስ ጌታችን ይወድሻል። ወንድሞች እዚህ ውስጥ ትኖራላችሁ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ያልወሰናችሁ ትኖራላችሁ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ወንድሞች እናቶች፣ ለነፍስሽ ንገሪያት፣ ሕይወታችንን የሠራ የሰማይ የምድር ጌታ ልዑል እግዚአብሔር ይወደናል። በምን አውቃለሁ ኤርምያስ እኔ እንደወደደኝ ብላ ልትል አትችልም ራሔል። በምን አውቄ እኮ ንገረኛ ብሎ ሊል አይችልም ቢኒ። ይወደናል። ነፍሱን እስከ መስጠት ድረስ ነው ደግሞ የወደደን። ብዙ ሰዎች ሲወዱኝ አንዳንዶቹ ሽቶ ገዝተው ሰጥተውኛል። አንዳንዶቹ በልጅነቴ ሸንኮራና ከረሜላ ገዝተውልኛል። አንዳንዶቹ ሲወዱ ጉንጬን ስመውኛል በልጅነቴ ነፍስም እያወቅኩ። አንዳንዶቹ ሲወዱኝ ሀግ አድርገው እንደዚህ ጭብጥ አድርገው እንደዚህ አቅፈውኛል፣ ስመውኛል። አንዳንዶቹ ሲወዱኝ ጥሬ ስጋ ጋብዘውኛል። አንዳንዶቹ ሲወዱኝ ምሳ እንብላ ምናምን ነገር ብለው ቡና እንጠጣ ብለው ማኪያቶ ምናምን ነገር አገር ቤት በነበርኩበት ሰዓት ላይ ጋብዘውኛል። አንዳንዶቹ ሲወዱኝ ጫማ እንግዛል ብለው ጫማ ገዝተው ልከውልኛል። በቃ የመውደዳቸው መገለጫ ነውና እናንተንም ልክ እንደዚሁ እዚህ ውስጥ ያላችሁ ሰዎች ለእኔ እንዳደረጉኝ ከዚህም በላይ ሰዎች አድርገውላቸዋል። እናንተም ለሰዎች አድርጋቸዋል። እኔም ልክ እንደዚሁ አድርጋለሁ። ጌታ ግን ሲወደኝ